12 እስከ ዲሰምበር 12 ባሉት ቀናቶች ነው። በቃ ኖቬምበር 30 ላይ የተወለደችበት በዛ እንኳን ልጥብላለች። ፖሊስ ምርመራ ሲያደርግ አያችሁ፣ ጥቃቅን ነገር ነው የሚፈልገው እና አሁን የጣለችበት እኔም እኮ ይኸውላችሁ አንደኛ ሰው እንዳታስገቢ ያልኩት ጋይስ እስከ ኖቬምበር 22 ድረስ ሳጁታሪያስ ነው። ገባኝ። እኔ ይሄንን ሪከርድ እያደረኩ ነው። ለዛ ነው ሰው እንዳታስገቢ ያልኳት። ገብቶሃል አይደለ? በተቻለኝ አቅም እየሮጥኩ በመጣ ራሱ ቀስ ብዬ ለማውራት ጥረት እያደረግኩ ነበር። አይታችኋል። ልብስ ሳልቀየር ነው የተወለደችበት። ሳጂታሪዮስን ትርጉሙን ንገሪኝ ያልኳት አሻን ይሄ ኮከብ እንደሆነ አውቃለሁ። ሁለተኛ የመሀሌት የፓስፖርት የተወለደችበት ጊዜ ኖቬምበር 30 ላይ ነው የሚለው ማለት ዲሴምበር ሊገባ መጨረሻው ላይ ማለት ነው። ሶ የመሀሌት የተወለደችበት ጊዜና እቺ አሁን ሳጂ ብላስ የሚያወጣችበት ጊዜ ተመሳሳይ ስለሆነ እሱን ቆርጬ አልፌያለሁ። ነጥብ ነው ያዝ አድርጌ ያለፉት። ሌላኛው ደግሞ ባለፈው ትናንትና የነገርኩህን መረጃ በቪዲዮ ካሜራ ለማሳየት ገባው አይደለ? ከእሷ አንድ እንትን እፈልጋለሁ፣ መደራደሪያ ትልቅ የምፈልገውን ነገር ልትስማማ ይገባል። ይሄ ራሱ እኮ ትክክለኛ እሷ መሆኗን እኮ የሚያሳይ እኮ ነው። ለምን ፈራች? መሀሌት በድንገት እኔም የምኖርበት ሀገር ትኖር ይሆን ብላ ፈርታ መስሏችሁ ነው? ራሷ ስለሆነች ነው። ምክንያቱም እኔም ማመጣው ሪል መሀሌት ኖሮ እንደገባች የሚያሳይ ነው ማመጣው። ተግባባን አይደለ? እኔ አይደለሁ ሰው ነው ገብቶ በካሜራ የሚያሳያት በኮምፒውተር። ያነ ሲታይ በዚህን ቀን ወጣች፣ የዚህን ሰዓት እዚህ ነበረች፣ በዚህን ሰዓት እንደዚህ አድርጋ አጠናቀቀች ብሎ ስለሚናገር ብትክድ እንኳን ፓስፖርትሽን ትልክልኛለሽ ወይ ያልኩት ለምን ይመስልሃል? ፓስፖርቱን ከላከችልኝ ወደ አሁኑ በውስጥ ፓስፖርቱን ልክለትና እሱንም ቼክ ያደርጋል። ከማለት ፈልጋ እዛው ላይቡን ሳይዘጋ ብሎክ ማድረግ የሚከለክልኳት ሞዴሬተር እንዳያስወርዱ የሚከለክልኳት ለዛ ነው። ገባ? እዛው ላይ አሁንም የእሷን ፓስፖርት ሲስተም ውስጥ አስገብቶ ከመሀሌት አይደለሁም ከምትላት መሀሌት ጋራ ጉዟቸውን ፋይላቸውን በሙሉ ቼክ ያደርጋል። የአንዲት ቁጥር የ5 ሳንቲም ያክል ልዩነት ሳይኖር እሷ ራሷ መሆኗን ማረጋገጥ ነው የፈለኩት። ገብቷል አይደለ? ስለዚህ ፓስፖርቱን ካላከችልኝ ስክሪን ላይ እንደዚህ አድርጋ አሳይታ ብትመልሰው እኔ ምን ሆንኩ? ያንን ትልቅ መረጃ በህገ ወጥ መንገድ አሳይቼ እሷም ያንን ነገር እንደሆነባት ባና እንዴ ከዚህ በላይ ትልቅ መረጃ አለ እንዴ? እራሷ ናት ያንን የፈራችው። መሀሌት ኖርዌይ እንዳለች 100% እርግጠኛ ናት። ኖርዌይ ከሆነች ዱባይ ከሆነች እሷም ዱባይ ነው የምትሆነው። ሳጂ ሱዳን ከሆነች መሀሌት ሱዳን ነው የምትሆነው። ለምን? ራሷ ናት። ተግባባን አይደለ? ስለዚህ አንዴ ቤት ለህዝቡ ግንዛቤ ለመስጠት ነው። ደነገጠች። ጋይስ እውነት የምታምነው ከሆነ አንድ ግለሰብ ለእኔ መደራደሪያ ሲያመጣልኝ እኔ ያልሆንኩትና ያላደረግኩትን ነገር ነው ብሎ ካመጣ መታነቅ የስቅላት ፍርድ ቢፈርድብኝ ራሱ አክሴፕት ነው የማደርገው። ለምን? እኔ መረጃዬን ሳቀርብ ያኔ ምን ይሆናል? ወድቅ ይሆናል። ገባር? እኔ መሀሌት ኖርዌይ ገብታለች ያኔ አንቺ በላይ በገባሽበት ሰዓት ኖርዌይ መሀሌት አክቲቭ የሚያሳየው ኖርዌይ ውስጥ ነው ብዬ ስከራከራት ያኔ ደነገጠች። እሺ እኔ መሀሌት ነኝ ብለሽ አክሰፕት ታደርጊያለሽ? አልፈልግም አለች። እሺ ፓስፖርትሽን ማሳየት ሲያዩ ትልክልኛለሽ? አልፈልግም አለች። የምታሳየኝ ፓስፖርት ምን እንደሆነ በምን አውቃለሁ? ወይ ቀድመሽ አሳይኝና አያርለ ቁጥሩን አሳይኝና የፓስፖርት ቁጥርሽን ብላትም መጀመሪያውንም አላሳይም ብላለች። መሀሌት ኖርዌይ እንዳለች መናገር አለመናገር አይጠበቅብኝም። ቀድማ ካሳየች አላሳይም አለች። ይህንን ሰው እንዴት አይጠረጥርም? እኔ አሁን እዚህ ጋር ላላችሁት በሙሉ ፓስፖርት እልክላችኋለሁ። ምን ታደርጋላችሁ? ምን ታመጣላችሁ? ምን የሚፈጠር ነገር አለ? ወንጀል ከሰራው ትጠይቃለሁ። ወንጀል ካልሰራው ማን ይነካኛል? ማን ነው የሚነካኝ? የማንም ፓስፖርት ከስሙ ከናያቱ ተጠርቶ ብቻ ፓስፖርት ኮፒ እየወጣ አይደለ? ማን ምን ሊያደርግ ነው? ጥፋተኛ ካልሆነች ማብራሪያ ምን አስፈለጋት? አንድ ነገር አሳይታ ለምን ለመርዳት አትነሳሳም? አሁን እኮ እሷ መስኮት መክፈት መዝጋት 1.ምናምን ሚሊዮን ዶላር ይዛ ሄዳ እኔ የዚህ አይደለም ኖርዌይ ማለት ነው ማርስ ላይ ብትወጣ ሴትዮ እኮ ልትገርማችሁ እንዳይገባ። ለምንድን ነው እሷ ልታስረዳ ነው የምትሞክር ራሷ እንዳልሆነች በቂ የሆነ ኤቪደንስ። አሁን ለምሳሌ እኔ ብጠረጠር ፓስፖርቴንም መታወቂያዬንም የስራ ቦታዬንም ሁሉን ነገር ላሳይ ይችላለሁ። ለምን? እነዛን ሰዎች መርዳት ስለሆነ እኔ እያደረግኩት ያለሁት ነገር። ሴትዮ ከምትሽከረከር
ቅድም እኮ ይኸውልህ ጆን የሚባለው ብቻ ነው ሲያወራ የነበረው። አስገባችሁ የሚያወራ እሱ ነው። ፊልም ስትሰራ ቆይታ ነው የወረደችው። እራሷ እንደሆነች 100% በድምጿ ራሱን የአይኔን እየጨፈንኩ ስሰማት ነበር። መብረቁ የሆነ የሚያስተጋባ ነገር አለ። እስኪ ሴቶቹ እስኪ አውሩ። የወንዶቹ ነው ወይስ? እስኪ አውሩ። ቤቲ ያስተጋባል? የኔ አዎ ያስተጋባል። በኤርፎን የሚሰሙ ስላሉ እንዳይቸገሩ። ምንድን ነው? ለእኔ ግን ምንም እያስተጋባ አይደለም። ግን የሆነ የሚረብሽ ድምፅ አለ። ኮመንት ላይ የሚረብሽ ድምፅ ይኸው ቲቲ ጓል ሙላት የምትለዋን አስገባት። አብሯት ነው የሰራችው። እኔ ልውረድ እና ይኸው ቲቲ ጓል ሙላት አብሯት ሰርታ እኔ ወርዳለሁ። እኔ አስገባታለሁ። እኔ ልውረድ ጉዳይ ስላለኝ። እሺ እኮ ያንቺ እሺ ምን ነገር አለ? ያንቺ ነው የሚረብሽ። ያንቺ ነው። ወጥተሽ ትገቢያለሽ። ሰላም፣ እንዴት ናችሁ? ይሰማል? እንዴት ነህ መብረቁ? ደህና ነህ? ብዙ ቤት ነሽ መሰለኝ እንዴ? አልረሳሁሽም እኮ በውስጥም ስልክልህ ብዙ ነገር ስልክልህ። አሁን የገባሁበት ስራ ያው ታውቃለህ ብዙ ስለማይመቸኝ ከዛ በኋላ እሱን እዳ መክፈል ወጣ ውረድ ውስጥ ስለገባው ስለማይመቸኝ ነው የማልገባው እንጂ ኤርፎን አድርጌ እሰማለሁ እያንዳንዱ ሁሉ ነገር እና ፎቶዎች እያመሳሰልኩ ኮሜንት ጽፋለሁ። አንተ ጋር ይቦልካል ወዲያውኑ የሚደለተው። ከዛ በውስጥ ላኩልህ ብዙ ፎቶዎች እሷን የሚመስልና ከዛ ይሄ አቡሻ አሁን ያስገባኝ ልጅ ለእሱ ማውራት እንትን አደረግኩኝ። ምንድነው ገስት አንተ ጋር ወጥቼ እንደዚህ ቶሎ ቶሎ ላላወራ ስለምችል ነው ጸጥ ያልኩ። ይቅርታ አድርግልኝ። ግን ቅድምም እያየኋችሁ ነበር ማህሌት ጋር ገብተህ ስታወራ ብዙ ነገር ነው የሚያመሳስል ያላት። እንደዚህ ትላለች ባትሆንም እንኳን እኔ ልልህ የምፈልገው መብረቅዬ እግዚአብሔር ይስጥህ መጀመሪያ የድሆች ድምፅ ስለሆንክ፣ ሲቀጥል ደግሞ ባትሆን እንኳን ምክንያት አድርጎ እግዚአብሔር የማህሌትን ጉድ እንዲያወጣ ነው የመጣችሁ ብዬ ነው ያዝኩት። ግን ናት 70% በጣም ነው የምትመሳሰሉ። እኔ ከማውቃት ማህሌትን በደንብ አውቃታለሁ። አሁን ደግሞ የልጆቿን እስከምትፖስት ነበር ስጠብቅ ይሄ ነበረው። ልክ መጨረሻ ላይ ከዱባይ እየወጣች አቡዳቢ እየሄድኩ ነው ብላ የላከችው ቪዲዮ እኔ ጋር አለ። እየሰማኝ ነው? ይሰማል? ይሰማል። እና ሜቢ ላይ ፈቀድ ይችላል። እኔ ደግሞ ምንም 1000 ምናምን ይዤ ማነስ ይሰማኛል። ሲጀመር ታውቀዋለህ፣ ሁሉም ባለ 1 ነጥብ ምናምን ሆኖ እንኳን አላወሩም ብዬ ነው የተወኩት እዳይን ልክፈል ብዬ እና በውስጥ እየላኩልህ ነው። አሁን ልልህ የፈለግኩት የገባሁት ቪዲዮም አለ በደንብ እሷን የምትመስል እስክሪንሽት አድርጌ እንኳን ልኬለት ለጥፈው ነበር ከዚህ በፊት። በደንብ ነው እሷ የምትመስለው። ሰርጀሪ እንደምትሰራ አይ ነው እንደዚህ ሁና እንደምትመጣ አውቃለሁ። ልትሄድ አካባቢ ስለ ሰርጀሪ ጎግል ታደርግ ነበረ። ብዙ ነገር ሁለ ነገሯ ፕላኗ ከኢትዮጵያ ወደ ዱባይ ስትመጣም ፀጉሯ ላጭታ ነው የመጣችው። አብራ የምትሰራ ያችኛዋ ልጅ ፀጉሯ ትሰራት ነበር ኢትዮጵያ እያለች ያወቀቻት ማለት ነው። ፀጉሯ ኢቭን ላጭታ የመጣች ሴትዮ ሰርጀሪ ተሰርታ እንደምትመጣ 100%። እና ምንድነው አሁን ሳጂ ጋር በጣም የሚያመሳስላት ጡቷ፣ አንገቷ ላይ ክርክር አላት ማሂ የሆነ እና ጣቶቿ ጥፍር ሰራለሁ እኔ በደንብ ስለማውቃት ጣቶቿ በደንብ ይመስላሉ። እና አይኗ ውስጡ ጥርሷ ተቀይሯል ሙሉ ለሙሉ። የፊት ለፊት ጥርሷ ነው በጣም የሚያመሳስለው። ሁለቱ ጥርሶቿ ትላልቅ፣ ጥርሷ ከጎን ያለው ተቀይሯል፣ ተሞልተዋለች። እና የሆነ ጉንጯ ላይ ትንሽ ጨምራበታለች እንጂ የጥፍሯ ጣት፣ አፍንጫዋ፣ አይኗ እና የምትኩለው አኳኳል በደንብ ነው እሷን የምትመስለው። እና አደራ እንዳታቆም እግዚአብሔርን ከምንም አታገኘውም። እኔ አሁን ብሬ ሊመለስ ፈልጌ አይደለም 2 ሚሊዮን ብር እግዚአብሔር ይመስገን ወርቅ የሆነ እጅ ሰጥቶኝ ይብላኝ ለሷ ተደብቃ ለምትኖር እስከና 5 ልጆቿ እየከፈልኩት ነው። ቢያንስ 800 ሺህ ደርሻለሁ። እየከፈልኩ ነው እግዚአብሔር ይመስገን። ግን እንዳታቆም። ስንት ያለቀሰ ማልቀስ ፊቴ ብታዩ ማዳያት ነው እንዳለ እንባ፣ የድሆች እንባ ከእግዚአብሔር ነው የምታገኘው። መብረቁ እግዚአብሔርን እንደዚህ ሁና እንደምትመጣ አቅ ነበር። ሰርጀሪ እንደምትሰራ በደንብ አውቃለሁ።
ባሏ ቤት ውስጥ ቁጭ ብሎ ይተውኗል። ይቅርታ የሆነ ጫጫታ እንትን ካላችሁ፣ ባሏ ፊልም ሰሪ ነው። ይሄ አሁኑ ጴንጤ ያደረጋት ፊልም ይሰራ ነበር። ርዕሱ ስለማላውቀው ነው እንጂ ላወጣው ፈልጌ ነበር። እሱ ጽፎ ይሰጣታል፣ እሷ ውጭ ትተውናለች። እኔ አሁን ቲክቶክ ላይ ተዋውቃኝ ነው ያገኘዋት። መጀመሪያ ቲክቶክ ላይ ነው ፎሎ ብላይ ነው የመጣሁት። ምን የመሰለ ስራ ነበረኝ። አፈናቅላ ፎቶ አለሽ? የባሏ አለኝ። አዎ እስከነ ልጆቿ መጀመሪያ የላኩለት ለመብረቁ ነኝ አለ። ለባሏም ፎቶ ላኪለት። በውስጥ ልክ ይልሃሉ። መብረቅዬ ስላላየኸው ነው። ብዙ ጊዜ ሰው ጊብ እያለ ይልክልኛል። ብዙ ሰው ሻይሪያል አይቼዋለሁ። የመጀመሪያው ባሏም አለኝ። ይሄ ዚህ ፎቶ የባሏ የመጀመሪያው እንኳን አላውቀውም። ስሙ ብቻ ግርማይና የአክሱም ሰው እንደሆነ ነው ይመስለኛል። መብረቅዬ እዚህ ጋር እንትን ልልህ የፈለግኩት የትግራይ ተወላጅ ነኝ ነው የምትለው እሷ የምትሸፍነው ማለት ነው። ግን እናቷ ያወራችው ከዚህ በፊት አስተውለህ ከሆነ ባሏ ነው የትግራይ ተወላጅ። ይሄ የመጀመሪያው ማለት ነው። የኛው ጎንደሬ ነው። ምንድነው ልልህ አሁን ቪዲዮ አለ። ልጆቿን ይዛ ስትጠፋ አለ አጭር ቪዲዮ አለች። እልክልሃለሁ። ዋትሳፕን ሴቭ አደረግና ቁጥር የኔ ቁጥር አለ። ትክክለኛው ቁጥር ስለማላቅ ነው። ይደርሰዋል። እሺ እልክልሃለሁ። ለአን አቡሺም ለጥንቃቄ ነው እንጂ እልክልሃለሁ ብዬ ነበር አይደል? ግን መብረቁ ጋር ይድረስ አይድረስ ማንንም ማመን ስላልፈለኩ ነው። በዚህ ዳት በቃ አስደንግጣኛለች። እኔ በዚህ ልክ ነው ሰው እኔ አወራዋለሁ ብዬ ነግሬሽ ነበረ። አውቃለሁ። አይ ነው እናንቺ በውስጥ ያወራ ነው ጉዳይ አለ። አቡሺ አውቃለሁ። ግን ቢያንስ የልጆቿ ሴፍት ለመጠበቅ ነው ይሄን ሁሉ አድርጋኝ። ለራሱ እነሱ በጣም የሚያሳዝኑ ልጆች ናቸው ባይዘው። ግን አሁን የልጆቿ ስላወጣሁ ደስ ብሎኛል። ምክንያቱም ማንም በልጇ አይጨክንም። ትወጣለች ካለችበት ብሏት። ግን ሳጂ ማሂ ናት፣ በደንብ ማሂ ናት። በቃ ማአት ነገሯን ወይዬ ናት። በነገራችን ላይ የልጆቿ አይደለም ከዚህም የበለጠ ብዙ ነገር ይደርሳል። በቃ አለኝ ማአት አለኝ። እጇ ላይ ታቱና ጆሮዋ ላይ ያለውን ሳ አይደለም እጇ ታቶ አዲስ ነው አዲስ ነው ያስታውቃል። ትሰራለች አዲስ ነው። እና የእጇ ውፍረት ግን ራሱ ነው። ጆሮዋ ግን ይመሳሰላል፣ በደንብ ይመሳሰላል። አንገቷ ክርክር ነገር አላት። ኮፍያው አንድ ሁለት ነገር ልጠይቅሽ። ማለት ጠይቅ። አንቺ እሷ ጋር ሰርተሻል? 5 ወር ሰርቻለሁ። መጨረሻ ልትሄድ አካባቢ የሆነ ወሬ ታወራ እንደነበረ ነግረሽኛል። እኔ ከማወራው እዚህ ጋር 2000 ሰው አለ። ሁሉም ሰው ቢሰማው አሪፍ ነው። እና ልትሄድ አካባቢ ምን መሰራት ትፈልግ እንደነበረ፣ ስለምን ጉዳይ ታወራ እንደነበረ አውርተናል። እኔና አንቺ የሰማው ጫጫታ ስላለ ነው ሚት ያደረኩት። ልትጠፋ አካባቢ የሆኑ ዝግጅቶች ስታደርግ እንደነበረ፣ እዛ በዛው እንደጠፋች፣ እንደገና ደግሞ እዚሁ ላይቭ ላይ ይሄ አንቺን አይመለከትም፣ መብረቁን እንትን ልበልለት ብዬ ነው። ማን ነው የሚሉት ሰውዬ ገብቶ ሀቢባ ቤት ላይቭ ላይ ቅልቦች የሆነ ሰውና ጥቁር ፕሮፋይል ያለው ሰው ገብቶ ከ50 በላይ ፓስፖርቶች ተቀያይረን እናውቃለን የሚለው ቃል እኮ ወንጀል ነው። ሂውማን ትራፊኪንግ ይሰራሉ ማለት ነው፣ የህገወጥ የሰዎች ዝውውር። አዎ ለዛ ነው የገባሁት። ልክ ነህ። እሱም ያዝ ገብቶሃል። 50 ይሄ አሁን ትክክለኛ አጀንዳና ፋይል መንግስት ሰፍ ብሎ በሰዎች ህገወጥ ዝውውር ዙሪያ የሚሰራበት ትልቅ ፋይል ነው። ስለዚህ አንድ ሰው ምን ሲል የሚሰማኝ አጣሁ። እኔ ደጋግሜ ማለት ነው ምን ሲል ሰማሁት። እኔ እና አንቺ እኮ ከዚህ በፊት ተስፋዬ ሊሆን ይችላል ወይ ደግሞ የሆነው ብቻ እንደዚሁ ቫይራል የሆነ ሰው በእነ ሀቢባ ዙሪያ ማለት ነው ያለ ሰው ምን ቃል ተጠቀመ? እኔ እና አንቺ እኮ አዲሳችን አይደለም፣ ከ50 በላይ ፓስፖርቶች ተቀያይረናል አለ። ይህንን የታዘበ ሰው አለ፣ ሪከርድ ያደረገ ሰው። እኔም ሪከርድ አድርጌያለሁ መሰለኝ። እሱ ምን ለማለት ብሎ መሰለክ አሉሽ? ያውልህ እሱ እንግዲህ የተለያየ ኬዞች ሀቢባ ጋር ይመጣልና ያን
ከፈለግ ይካን አስክሜ በምን አጋጣሚ እንደዛ ሊወራ እንደሚችል የቃሉን አገባብ ጠንቅቄ ያውቀዋል። ቦታው የገባው በምን አይነት ሁኔታ ነው መሰለ? ያ ቃል የገባው እኔና አንቺ አዲሳችን እኮ አይደለም። ከ50 በላይ ሰዎች ፋይል ተቀያይረናል። the word is ምን የሆነ ጋል ካለ ስሜት የመጣ ጥያቄ ነው። ለዛ ጥያቄ ነው መልስ የሰጠው ሰው እንደሆነ እኔ ልንገርህ። እንደዛ ያለው ለምሳሌ ደላሎች እንደዚህ ህገወጥ ደላሎች ሲመጡ ወንጀለኞች አሁን እንደዚህ ሰው ጎድተው በኢትዮጵያ አካውንታቸው ተይዞ እዚህ አሁን አረብ ሀገር ያሉ ማለት ነው በእነሱ ምክንያት ነው ፓስፖርት የሚቀያየሩት እንጂ ቅልቦች እኮ የታወቀ ነው። ሁሉንም ነው የሚረዳው ማለት እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። እንደዛ ያለበት ምክንያት እኔ አንደበት አምና ሹር አሁንም ሪከርዱ መልሼ አየዋለሁ። ከቅልቦች የወጣ ቃል ስላልሆነ ነው። ጥቁር ፕሮፋይል ያለው አልኩሽ እኮ ነው። ፓስፖርት እኔ እና አንቺ ፓስፖርት እንለዋወጣለን ያለው እሱ ነው። ምንድነው ማሰጠኝ ነው የሚለው ፓስፖርቱ እና ምንም ችግር ለምንድን ነው ማሰጭኝ ነው። ለምን እኔና አንቺ ብዙ እሷ የሰው ፓስፖርት አልሰጥም ስትለው እኔና አንቺ ብዙ የተለዋወጥ ነው እንትኖች አሉ አይደለ ወይ? ለምንድን ነው ማሰጭኝ አይነት ነገር ነው። ገባ? አይ ዞሮ ዞሮ አሁንም በመሀሌት ዙሪያም ያሰባሰበን ምናምን ይሹ ምን አለ መሰለሽ፣ የሰዎች ዝውውር ላይ የሚሰሩ ሰዎች ናቸው። የሆነ ክሩ አለ፣ ሰው የሚያዘዋውር ክሩ ማለት ነው። ያ ክሩ ፎከሱ ምንድን ነው? ከሀገር ውጭ ያሉ እህቶችን በመርዳት ሂሳብ ምናቃት ሀቢባ አለች። እኔ ማየው በአንድ በኩል ብቻ አይደለም፣ በራሴ መንገድ ነው ማየው። አንቺ ስላልሽኝ አይደለም። ይረዳሉ ምናምን። የትኛውም የእርዳታ ድርጅት አፍሪካ ውስጥ የዩናይትድ ኔሽን የመጀመሪያው ሄድ የኔ ታላቅ እህት ዘቢባ ሙሰማ ከድር ትባላለች። ዩካን ቼኪት ከማውቀው እውነት አስነግርሽ እርዳታ ድርጅት ውስጥ አስተባባሪ ነኝ የሚል አካል እንጂ ተጠቃሚ ተረጂ ተጠቅሞ አያውቅም። ሁል ጊዜ ተጠቃሚ አስተባባሪ ነኝ የሚል አካል ነው። እነኚህ ሰዎች ቻሪቲ ወይ ደግሞ የተቸገረን መርዳት የሚባል ነገር ላይ ተጣብቀው ያሉት ሰርተው ከሚያመጡት ገንዘብ ይልቅ ይሄኛ የተሻለ ገቢ ስላለው ነው። ልልሽ የፈለግኩት ሂውማን ትራፊኪንግ ላይ እኛ በማናቀው ሚዲያ ላይ በማይወጣው ሊሆን ይችላል፣ በወጣው ሳይድ እነኚህ ሰዎች ህገወጥ የሰዎች ዝውውርን የሚሰሩ ሰዎች ናቸው። እቺን አጀንዳ ማስያዝ ስለፈለግኩ ነው። አመሰግናለሁ። እሺ አቡሽ፣ እኔ አሁን እዚህ ጋር አንተ ባልከው ላይ ትንሽ አስተያየት ልስጥና ማለት ነው። ቤተሰብ ተስፌ የቅልቦች ውስጥ ያው የሚሰሩ አንድ እንትን ናቸው። ያው ሀቢባ ደግሞ ያው የመዳም ቅመሞችን በሚል እንትን አንዳንድ ጉዳዮችን ወይም የሆነ የተቸገረች የመዳም ቅመም የሆነ ነገር ሲያጋጥማት የሆነ ነገር ለመፍታት ብቻ በቅልቦች በኩል የምትሄድበት ነገር አለ እና ያንን ነገር እሱ ተስፌ ያነሳላት ከ50 በላይ ፓስፖርት እኔና አንቺ ተላልከን የለ ወይ በውስጥ ምን ችግር አለው ብሎ ያንን ጥያቄ ለሀቢባ ያቀረበላት። ሀቢባ የሳጅን ፓስፖርት ላኪልኝ ሲላት በህግ ያስጠይቀኛል መላክ አልችልም ብላ ሽምጥጥ ስታረግ ነው እሱ ያንን ነገር ያወጣው። ያንን ነገር ማለት የፈለገው ጥያቄውን ያቀረበላት ማለት ነው። ያንን ያው እነሱ የሚላላኩበት ምክንያት የጎጡ ምኑ ያው ራሱን የቻለ ራሱ እንዳለ ሆኖ እኛ ምናውቀው ነገር የለም። ያው ከእንደ እናንተ አይነት ከተማሩ ሰዎች እውቀት ካላቸው ሰዎች ስናዳምጥ ነው ያው የምንረዳው። እና ግን የሳጂ ፓስፖርት ያለ መስጠት ነው ሀቢባ እዛ ጋር ለምን የሌላውን እየላከችለት ከ50 በላይ ፓስፖርቶችን እየላከችለት የሳጂን ግን ሳጂ አይደለችም እኔ ያረጋግጫለሁ ነች ካላችሁ በአናታችሁ ተተከሉ ብላ እስከ መሳደብ ህዝብን የሚያህል ነገር እሷን ያፈመሳትን ህዝብ መልሳ መርገጥ እስከ መሳደብ ያደረሳት ምክንያት መልሳ ደግሞ ተስፋዬ ደግሞ ያንን ፓስፖርት በምን እንዴት አውቀሽ ያኔ ቁጥር የሌለው ፓስፖርት እንዴት አይተሽ ነው እርግጠኛ ሆነሽ እሱ አይደለችም ብለሽ ቪዲዮ ልትሰሪ የቻልሽበት ምክንያት ብሎ ሲጠይቃት ነው ለእሱ አልሰጥም ያለችበት ምክንያት። እና እሱ ደግሞ ከ50 በላይ ፓስፖርት ተላልከን የለ ወይ ምን ችግር አለው ለእኔ ብትልኪ ስንት ነገሮችንም አብረን እየሰራን አይደለ ወይ አላት። እኔ እንደዛ ነው የተረዳሁት። እንግዲህ የእናንተን አላውቅም።
ነሽ። ይሄ ነው ፖይንቱ። ወደዛ ለመግለጽ ፈልጎ ነው እና ችግር አይደርስምንም፣ ችግር የሚመጣባት ነገር የለም እና የሳጅን ፓስፖርት ለምንድን ነው ማትልክልኝ ነገር ነው ጥያቄው። እና በዛ ምሳሌ ነው ሰውየው ያነሳው እና ቅልቦች ናቸው። ያው ብዙ ነገር አብረው ሰርተዋል እያደረጉም ናቸው። አሁንም ይሄን ኬዝ ስታየው በሀቅ ነው። ያልተቀበለው ነገር አለ፣ ከሀቢባ ላይ ያላጠገበው ነገር አለ እና የሆነ ነገር እንዳለ ውስጡ ተሰምቶታል። ስለዚህ ያው ኮንታክት አድርጉኝና የምናደርገውን ነገር ወደ ክሱ ሂደት ለመሄድ አርግልኝና ትክክለኛ ጥያቄ ነው እኮ የጠየቃት ተስፋዬ በዛ ሰዓት ማለት ነው። በጣም ትክክለኛ ሀቢባን ማንም ደፍሮ የማይጠይቃትን ጥያቄ ተስፋዬ ጠይቋታል። እኔ ያን ቀን እንደው በጣም የተደሰትኩት ስለ እውነት። እሷም ደንግጣለች እኮ ይህን ጥያቄ በሚመጣባት ጊዜ በቃ ተስፋዬ እንግዲህ ወደፊት እስካሁን እንሰራ ነበር ስላላት ያን እስካሁን የሚለው ነገር ሁሉ አልተወጣላትም። ወደፊት አንሰራም ማለት ነው ምንድን ነው ስንማንም ብላ ከዛ በኋላ የመጣችበት መንገድ ደግሞ ተስፋዬ ምናምን ነው ለተስፋዬ ምድል ስጭው ምናምን እያለች ተስፋዬን ወደ ተስፋዬን ለመለማመጥ ሞክራለች። ግን ያው የተረዳው ነገር አለ፣ የሰማን ሰዎች ያሉ ሰዎች የታዘብነው ነገር አለ። አንዴ ቲቲ ታውራ አቡሺ ምንድን ነበር የጠየቀኝ ጥያቄ? አለ አቡሽ? እሺ ካልሰማኝ እኔ አሁን ለመብረቁ ነው የገባሁት። ብዙም ወሬ አልችልም ከዚህ በፊት ምን ልትሄድ አካባቢ አንዳንድ ነገሮች እየተዘጋጀች ቅድም እኮ ነግሬያለሁ። አልሰማኝም፣ አልገባህም ነበር እንጂ ነግሬዋለሁ ለመብረቁ። እና ስለ ሰርጀሪ በደንብ ጎግል ታደርግ ነበረ፣ ታወራ ነበር። እንዴት ናት ማሂ ማለት የሆነ እቅዷ ከኢትዮጵያ ወደ ዱባይ ስትመጣ ለእነዚያ 59 ነው ሚሊዮን ምናምን ነው ዘርፋ ስትመጣ ታቅዳለች። መጀመሪያ ዱባይ መጥታ ፀጉር ቤት ከፍታ ይሄ ስትራቴጂዋ እንደምታደርገው እዚህ ጋር ከዱባይ ድርጅት ካለ ዱባይ ውስጥ መውጣት መግባት እንደምትችል ከ10 በላይ ቋንቋ ማውራት ትችላለች። በደንብ ታወራለች። የፈለገችውን አይነት ቋንቋ ታወራለች። እንደሱ ነው የምታዘጋጀው። እዚህ ጋር አምጥታ ደግሞ እኛን ታርጌት አድርጋ ነው ለመጥፋት ስትዘጋጅ የነበረው። አሁን እኔ ብር የወንድሞቼ ብር ሳስገባ ሳስወጣ እሷ የቤተሰቦቿን ብር ነበር ስታስወጣ ስታስገባ የነበረው። ያው አለማወቅ ነው፣ ተሸወድን። እግዚአብሔር እንግዲህ ሆኖም ግን አሁን ሰርጀሪ ትሰራለች። ኦፍኮርስ ትሰራዋለች፣ ትቀይራለች፣ በጣም ትመሳሰላለች ነው። እኔ አሁን መብረቁ ልነግርህ የፈለጉት የገባሁት አሁን ቅድም በጣም ወጥተ ነበር፣ እዛ ማስገባኝ ስለነበር ለአውራት ሁላ ፈልጌ ነበረ ለሳጂ ማለት ነው። ትብር ነው የተበላሸው አንቺ። እኔ ብሩ 1.850 ነው በኢትዮጵያ ብር። የ5 ወር ደሞዜ ነው። ደሞዝሽ ነበረ ይሄ ወይንስ አይደለም? በካሽ የሰጠናት ነው። ከኢትዮጵያ መጣልሻለሁ ብላ ልንሄድ አይደል? ቱር ልናረግ ወደ ካናዳ ልትሄዱ ለካ እናንተ ማዲዎች ናችሁ ለካ። በጣም እንደዛ ነው። እና እንደዚህ ነው እኔ እስቃለሁ። እስቃለሁ። እና ሀቢባም ከዚህ በፊት የተወሰድሻት መሲም ብላይ ነው የተውኳቸው ለመብረቁ ምናምን የተውኩት ቲክቶክ መግባት ስስቅ የተወሰድሻት መሲም። ምክንያቱም እኔ 4 ወር ሙሉ አልቅሻዋለሁ ብቻዬ ሳለቅሰው ብሩ ከሰጠኋት በኋላ ነገሮች ተቀያየሩ። የመብረቁ ፎቶ ነው ይሄ መብረቁ የፖስተታት ሌባ ብሎ ደግሞ መጥታ ነው ራሳ ያሳየችን። እኔ መጥቶ የአረብ ሀገር እንዳለ እንደዚህ መጥቶልኝ አያውቅም። ወጥቼ አላውቅም። ለመጀመሪያ ጊዜ ነው የወጣሁት ከኢትዮጵያ ወጥቼ አላውቅም። ከዛ ገስት ላይ እንዳልገባ ደግሞ ብዙ አወራር አልችልም። ለዛ ነው አሁን ኢትዮጵያ የሸኘን እላይ ያደረገው ወንድሟ ነው የሸኘኝ። ጥሩ ሰው ናት ምናምን ብሎ የሸኘኝ ወንድሟ ነው እላይ አሁን የለጠፍከው ሰውዬ ማለት ነው። ከላይ ያለው ሰውዬ ወንድሟ ጥሩ ሰው ናት ምናምን ብሎ እቺ ሚስቱና እሷ መጀመሪያ እኔ ሳላቃት ማሂ ፊቷን ሳላያት መጀመሪያ ሳለቅስ በጣም አልቃሻ ነኝ ተፈጥሮዬንም ፍላይት አመለጥና አለቀስኩ። አይዞሽ በጣም ጥሩ ሰው ናት
ምናምን ብሎ የላኩኝ እነዚህ ላይ ያሉ ሰዎች ናቸው። የሚሸኙ እነሱ ናቸው። አብራኝ ለምትሰራውም የሸኘት እነዚህ ናቸው። እኔ እናቷንም ጭምር ነው ማላምናት። የፈለገ ተአምር ይምጣ ምንም አይመጣም ከዚህ በኋላ። እኔ ፈሪ ነኝ፣ ለዛ ነው አልወጣም ብዙ ወደ ሚዲያ ምናምን። አሁን ይኸውልሽ ትክክለኛ ክፉ ሰው ማለት ምን እንደሆነ በተግባር ነው የምናሳያት። እናት አናውቅ፣ ልጅ አናውቅ፣ ሁሉም ትቀበል። እሱ ነው ምልክ። አሁን እላይ ያሉት ባልና ሚስት ሸኝተውኛል ኤርፖርት ድረስ። እንደውም ፎቶ ነበረን ስልኬ ስለተበላሸ ነው። እናት አላውቅ ምን አናውቅ፣ ሁሉም ትቀፈደዳለች። አዲስ አበባ ያለው እዛ ተቀመጥ ገባው አይደለ? ጎንደር ልጅም አዎ፣ ድምጿን ደግሞ ከፈለክ ድምጿን እንዳለ ላቡሽም ልክልታለሁ፣ ልክልህ ይሆናል። ድምጿ በጣም ትቀያየራለች። ማሂ ባይዘው በጣም እኛን አሁን ስታቀን በጣም እናቴ እህቴ ምናምን እያለች የምታወራው ዝቅ ብላ ድምጿ እኛ ጋር ስትሆን ማለት ነው። ሌላ ናት፣ ሌላ ሴትዮ ነው የምትመጣው ፀጉር ቤት ስትመጣ ማለት ነው። ልትሄድ አካባቢ ቪዲዮ ያወራችኝ ከአይን አይሄድም እስካሁን። የጎጃም ሴትዮ እነዚህ የጎጃም ሲጨፍሩ የባህላዊ የሚያደርጉት የለም መብረቁ ፀጉሯ ልጭት የተላጨ ስለሆነ አበጠረችውና ቀጥራኝ ነበር። ታስታውስ ከሆነ የመሰረት ከርም 17 ነው የቀጠረች አይደል አንተ? የዛን ቀን ከሆነ የመሰረት ከርም 17 ነው የቀጠረች። የዛን ቀን ነው እኔንም የቀጠረችኝ እና ቪዲዮ ደወለችልኝ ኮል እያለቀስኩ ነበር። በቃ ልጅቷ አስጨንቃኝ ነው እባክሽ ካልሆነ ብር መልሺ ነው የኔ ክርክር የነበረው። በቃ ያንተንም መብረቁ እንዳለች ሌባ ብትሆኝ ምንድን ነው የሚውጠኝ ነው የኔ ጥያቄ። 24 ሰዓት ስጠይቃት የነበረው እግሯ ላይ ወድቄ ሁላ አልቅሻለሁ ብዙ ጊዜ። አይደለሁም እህቴ መልስልሻለሁ ነው የምትለው። በልጇ በጭጭዋች የለጠፍካት እሷ ጭንቅላቷ ላይ ይዛ ነው የማለችልኝ እመልስልሻለሁ ብሩ ካልተሳካ ያለችው ማለት ነው። ቪዲዮ የለኝም። በቪዲዮ ኮል ነው ያወራችኝ። አይደለም ይሄ በአካል ነው የምጠይቃት ስትመጣ ፀጉር ቤት። ይሄ ቪዲዮ ኮል ግን ስታወራኝ ምን ያክል እንደምትቀያየር ነው ምን ያክል። እቺ ህፃኗ ዱባይ ወስዳታለች እንዴ? ይወርዲ? አዎ አለች። ያቺኛው ሀሳብ በዛ በኩል መሀል ላይ ያለች ጥርስ ገጥላለሁ አለ ማአት። አሁን አንዷ የእሱ ልጅ ናት። 4ቱ ናቸው የእሷ ልጆች። አንዷ የባልየው ነው ከሌላ የተወለደች ማለት ነው። 4ቱ ደግሞ አንዱ 4 ደግሞ ከጭጭዋ ጋር የማሂ ናቸው። እልክላለሁ ማለት ቪዲዮ አለን እኔ ጋር ስለሆነ ነው እያስጠላኝ ማውጣት አልፈልግም። ለዛ ነው እና ደግሞ አንተ ጋር በጣም ስላላወራን ነው ጸጥ ያልኩት። ለማንምም መስጠት የእሷ ቤት ውስጥ አንዲት የሆነች ልጅ አለች እና በአካል ታውቃታለች የነበረች አሁን አለች እሷ ቤት ውስጥ አንዲት ልጅ እንትኑ አጋዧ የምትሰራት ሰራተኛ ናት አይደለ? ታውቃታለች በመልክ ፎቶ አውቃታለሁ። በደንብ አውቃታለሁ። ትጂ ትባላለች። ወፍራም ነች። ጡቷ ተለቅ ያለ ልጅ ናት። አባያ ትለብሳለች? አትለብስም። ሜቢ አሁን እየለበሱ ከሆኑ አላውቅም፣ ግን እሷም ያው ናት። ተንኮለኛ ናት። እንደሷ ናት። እና እኔ የእሷና የእሷ አሁን የሳጅና የዛች የሰራተኛዋ ፎቶ ስለተላከልኝ አውቃታለሁ። ላክልኝ፣ ችግር የለውም። እኔንም እልክልሃለሁ። በነገራችን ላይ እኛ ማለት ኢትዮጵያ ከሆነች ምናልባት ሱዳን ናት ልንል እንችላለን። ሱዳን ከሆነች ምናልባት ሳኡዲ ናት ልንል እንችላለን። አዎ አቡሽ ያስታወስከኝ። አሁን ደግሞ ለአቡሽ የነገርኩት መጣልኝ። ይቅርታ አድርጎልኝ እንግዲህ። እና ደግሞ ባህሬን በጣም ነው የምትመላለሰው። ባህሬንና አንተ ያለህበት ሀገር ምን ነበር ስሙ? የሆነ ስም ጥራልኝ በእናትህ። ግብጽ አይ ትመላለሳለች። ባህሬንና ይሄ ሌላ ስም አለው አንተ ያለህበት? ካይሮ ይባላል ዋና ከተማ። ቴንኪ እዛ ጋም ሄዳ ተመልሳ መታለች። መቼ? የዛን ወቅት እኔ በማውቃት ሰዓት ራሷ ናት የምትናገረው። ኦልሬዲ እኔ አላየሁም፣ ግን ባህሬን ግን በጣም ትመላለሳለች። ባህሬን ትሄዳለች በደንብ። እኔ የምጠረጥረው እንደውም ባህሬን ናት ብዬ ነው ሁሌ እንትን ማድረግ። ወደዚህ እንኳን አትወጣም። ምክንያቱም ልትጠፋ አካባቢ 3 ምናምን ተመላልሳለች ባህሬን። ፀጉሯን የተላጨችው መቼ ነበር? ልትጠፋ አካባቢ አይደል? ከኢትዮጵያ ለነዛኛው አምልጣ ስትመጣ ነው ተላጭታ የመጣችው ወደ ዱባይ። አሁንም እኮ መላጣ ነኝ አለች። ላይ በቃ ላጭታው ይሆናል። አድጎ ነበር ትንሽ ቁንድድ አድርገን እየሰራናት ነበር። አንድ ጥያቄ ቴቴ፣
ወይ ልጅ ዱባይ በነበረች ሰዓት የዱባይ ብር ስትበላሽ ማስረጃ አለሽ? እንዴት መሰለህ ይሄ ወደ ሐዋላዎች የሚላኩ የለም አሁን ወደዛ ነው የምትልከው፣ ወደ ራሷ የለም ማለት እዛ እኮ ነው ጸጥ የሚለው። ወደ እሱ ትልክና ግን ስክሪንሾቶች የእነሱ አለኝ ምን ያደርጋል? የዚህ ሀገር መንግስት የዱባይ መንግስት መክሰስ የሚችለው በዱባይ ህግ መክሰስ የሚችል በዱባይ አካውንት ከበላትሽ ብቻ ነው። እሱ ነው የለም። ምን ታደርጋለህ? በኢትዮጵያ ብር ይገባ፣ በኢትዮጵያ ብር ወደ ድርሃም ተቀይሮ ድርሃም መጥተው ካሽ ነው የሚሰጣት እጆ በራሷ ነው። ግን ባንክ ድረስ እየሄድኩ እያስገባውላት እያስወጣው ነበረ። በር ላይ ቆሜ እጠብቃታለሁ። የራሴ ጉድ መች መሰለኝ። ታዲያ ግብጽ ለመውጣት ቢመችም በዚህ ፍጥነት እንደገና በገንዘብ ምናምን አትወጣም። ስፖንሰር ካለ ራሱ በስፖንሰር ገና 3 ዓመት 4 ዓመት እዚህ ሀገር ኖረህ የፈለገ ሀብታም ብትሆን አይቻልም። ልጅቷ ምን መሰላት ከመዝረፏ በፊት ሌላ 7 ቋንቋ ትችላለች ብለዋል። የተለያዩ ሀገሮች ዞራለች። ከዛ በፊት የነበረው ላይፍ ነው። አሁን እሷ 100% ኖርዌይ ነኝ ብትል የእሷ ኖርዌይ ይሄ ነው ያለበት ኖርዌይ ነው ምናምን ጥያቄው ራሱ ሲያስጠላ ነው። ኖርዌይ ሆነች ገሃነም ሆነች ጥያቄ ምን ጥያቄ እሷ መሀሊት መሆኗን ማረጋገጥ ነው። በነገራችን ላይ በመጀመሪያው መስፈርት ተስማምታ ቢሆን የዛሬ አብቅቶላት እሷም ተገላግላ ነበር። ተግባብተናል። እንደው መጀመሪያ እንኳን ፓስፖርት ላኪልኝ አላላትም። በቃ በህዝብ ፊት ቃል ግቢልኝ ነበር ምላት። ምክንያቱም ለእናንተ ማንቃት ነው። አሁን እኮ እዚህ አሁንም በዚህ ሰዓት እኔ መሀሌት ነኝ ብትል እኮ ለእኔ እኮ የሚጠቅመኝ ነገር የለም። መሀሌት ተይዛ ስትገባ ብቻ ነው ለተበሉ ልጆች የምጠቅመን። አሁን አንዳንዶቹ መሀሌት ነኝ አይደለችም አይደለውም ጭቅጭቅ ላይ እናወራለን። እናኝ ብትል እዚህ ሶሻል ሚዲያ ላይ ያለ ሰው ገንዘብ ያስከፍላታል? አያስከፍላትም። እዚህ ጋር ቁጭ አሁን ገንዘብ ክፈይ ብላ ትከፍላለች? አትከፍልም። ዋናው ጥቅሜ ምን መሰላችሁ? መሀሌት ሳጂ መሀሌት መሆኗን ማረጋገጥ ለእኔ ዋናው ጥቅሜ ይቺ ሴትዮ በህግ ተይዛ እጇን እስክታገኝ ድረስ እንዳትበላችሁ ነው። እሷ ገንዘብ ባገኘች ቁጥር የቀን ስራ ስለማሰራ ገንዘብ ባገኘች ቁጥር የእሷ ፓወር እየጠነከረ ነው የሚለው። ነገ አንታርክቲካ ልታገኛት ትችላለች። ልክ ነህ። እሱን ነው የምለው። መብረቁ ጋር የምደግፈው እሱን ነው። ብር ላይ መመለስ ይችላል። ስላቆረጥኩ ይቅርታ። ግን በቃ ተይዛ ለሌሎች የሚበሉት በቃ በእኛ ይብቃ ነው የኔ ሁልጊዜ ምኞቴና ጸሎቴ። ፀጉር ቤት ውስጥ ማን ይመጣ ነበር? ቲቲ እንትና ይመጡ ነበር እነ ሚኪ ምናምን እነ ፋሲካ። ሚኪ መጨረሻ አካባቢ ነው ለማስታወቂያ ልጆቹ ሊሰራ። እኔ እኮ አላውቀውም። ኢትዮጵያ ለራሱ አይገርምህም? ማስታወቂያ ሊሰራ ቀንና 2 ቀን ምናምን ነው የመጣው። አይመጣም እኔ የነበርኩበት ሰዓት ማለት ነው። ፋሲካ መጣ ማስታወቂያ ልትሰራ ትሰራለች። ጥፍሯና አንቺ እዛው ከሆንሽ ሲጀምር ስለነሱ መጠየቅ የለብንም። ተይው። ለምን ሚኪ ሰሞኑን የሚያጋጥመውን ታያላችሁ በዚህ በቅርብ ቀናቶች ውስጥ ኢንሻላህ። ጥሩ። እኔ ደግሞ ቲቲ መጠየቅ የምፈልገው ምንድነው ምንድነው ሀቢባ ጋር ያወሩት እንትን አለሽ? ምን አቡሽ ባለፈው ከሀቢባ ጋር ያወሩት ቪዲዮ አላት እያለ ነበር። እሱም ብትልኪለት ለመብረቁ። የለኝም። ምን አይነት ያልኩት ሀቢባና ሳጂ ያወሩበት ሪከርድ አለኝ እያልክ ነበር። እሱም ብትልክለት ለመብረቁ። ሁለተኛ ደግሞ ያው እኔ እና መብረቁ ተግባብተናል። ቲቲን እኮ ማክሰኞዋል የቀጠርሽኝ ቲቲ። እረፍቴ ማክሰኞ ነበርና ስራ ገባው አጋጣሚ። ማክሰኞ ደግሞ የሚመጣ ሰው አለ አገናኛለሁ ብዬ ነግሬ ነበራል መብረቁ። ስለዚህ ያወራ ሰው ሁሉ አይታመንም። አሁን እኔን የሆነ ሰው መጥቶ በውስጥ ልክ እንደ ቲቲ ምን አለኝ፣ ሳጂ እና የሰው ብር አስበልተሻል ቲቲ ሸጠምነሽ አላለም። ሳጂ እና እንትና ሀቢባ ያወሩበት ፎን ሪከርዱላ እልክልሃለሁ። እስክሪኔ የስልኬ ስለተበላሸ ነው አለኝ። የት ሀገር ነው ያለኸው? ከሌለ ራሱ ስክሪን ማሰሪያ ስክሪን የሚያሰራልህን የምታሰራበትን ነገር ላመቻችልህ ይችላለሁ አልኩት። ቢኮዝ የሀቢባና የሳጂ ያለውን ወሬ ካመጣው ምንም እዚህም ግቡ እዛም ውጡ ብሎ ነገር የለም። አንድ ትልቅ አንኳር የሆነ መረጃ ይሆናል ብዬ ያንን ስል ሰምተሽኝ ይሆናል ኩኩዬ። እና ያ ሰው መልሶ
መልሷል። በመጨረሻ ማለት የሚፈልገው ምንድነው? አንድ ሰው ወንጀለኛ ጋር መተባበር ወንጀልን እንደሰራ ነው የሚቆጠረው በኢትዮጵያ ታውቃላችሁ አይደል? እንደውም ከወንጀለኛው ይልቅ ተባባሪው ላይ በጣም ቅጣቱ ከበድ ያለ ነው እና ማህሌት ለራሱ ባትከፍል ተባባሪዎች ከቨር ሲያደርጓት የነበረው ሽፋን ሲያደርጓት የነበረው የእነሱ ንብረት ተሽጦ ለድሃዎች ለተበሉ ሰዎች ይከፋፈላል። አሁን ማህሌት ብቻ አይደለም የምትያዘው። ማህሌት ብቻ ሳትሆን አሁን እንትና ቬላው መታ እጄን አውጥቻለሁ ካሁን በኋላ ብላለች አይደል? እሷ ለራሱ ተባባሪ ነበረች። ሽፋን ስትሰጥላት ነበር ፍቄ ቤት መብረቁ ካየ። አሁን ግን ዛሬ ግን አይታ በቃ እኔ ካሁን በኋላ ወጥቻለሁ እያለች ነበር። እና ከብር ለራሱ የሚያደርጉላት ሰዎች አናቅም ከጀርባቸው ኮኔክሽን ምናምን ይኖራቸዋል ብዬ አስባለሁ። እና ማህሌት ባትከፍል እናንተ ትከፍላላችሁ ባይነኝ። እና አሁንም አረፈደም በቃ ኑና ወይ ከመብረቁ ጋር ስሩ ወይም ደግሞ ለህዝብ ደግሞ አሳውቁ እና ሽፋን አትስጡ። አሁን ግን እያንዳንዱ በቃ የፈሩ ይመስለኛል። ገባ መብረቁም በቃ አንድ ቦታ ላይ እንትን ስላለ ስለወጠረ እያንዳንዱን እያፈገፈጉ ነው። የሉም ተበታትነዋል። አሁን እኔ ቪላ ቅድም ገብታ በቃ እኔ ወጥቻለሁ ምናምን ስትል ምን ያክል እንደተበታተኑ እና እንደፈሩ ከእሷ ጎን መቆም እንደፈሩ ነው እዚህ ጋ እኔ የተረዳሁት። እና ትክክለኛ ራሷ ናት። ያው ወደኋላ ምንም አጀንዳ አንፈልግም። ያው ግብ እስከሚመታ ድረስ ያው ከማህሌት እንትን አናነሳም። አጀንዳውን መብረቁም አያነሳም። እኔማ አንድ ሰሞን ትቻት ማለት ነው እንደ ይህንን ህዝብ ልብ አድርገው እንድትሄድ እየፈለግኩ ነው። አንዳንዴ እንደ ልተባበራት ብላ መሰለኝ ማለት ይህን ስግብግቡን ህዝብ ማለት ነው ወላሂ 100,000 ሆነ 200,000 ልቅብቅ ማድጋ ብሩን ከዛ ደግሞ ስውር ስትል ተበልቻለሁ እያለ ሲመጣ ከዛ በኋላ አልጋ ላይ ተኛና እከክህን እከክለዋለሁ። ገባሻል? እንደዛ ካልሆነ ይሄ ህዝብ አይማርም። ይሄ ህዝብ ለዚህ ነው ያልፍልን። ገባሻል? ይሄ ህዝብ አይምሮ ራሱ ምንድን ነው የምጠጡት ውሃ አላቅም። አይምሯችሁ ምንድን ነው አላቅም። ህዝቡ በቃ ከክፋት ጋር አብሮ ነው የሚጓዘው። አሁን ትላንትና አንተ ምን አቅም አለ ምናምን ብላ ስትሰድበኝ የነበረ ሴት ተበልታ ስትመጣ በውስጥ መብረቁ እየእርዳታ እንፈልጋለች በውስጥ መጣ። እኔ ቆይ ምን አይነት አይምሮ ነው ያላቸው? እስኪ የሆነ ሰዓት እኔ ትልቅ ስራ ያለኝ ሰው ነው በነገራችን ላይ የቀድሞ ቤቱን ታውቁታላችሁ። አስለን የቀድሞ ስናገር የነበረው ሳደርግ የነበረው ቀን በቀን ምን ላይ እንደደረሰም ታውቁታላችሁ። እያያችሁት ነው በቪዲዮ እየተፖሰተ ምናምን ማስታወቂያውን። ግን ከእውነት ጎን ቆሞ ከእንባችሁ ከሚፈሰው እንባችሁ አምላክ እናንተን እንባ ለመጥረግ ሲፈልግ እኮ ሰው ነው የሚልክላችሁ፣ በእግሩ አይመጣም። አይደለም እንዴ? ወላ ምኑ ነው የኔ አባት ምናምን የኔ እናት ምኑ ነች ነው እኔ ምናምን ብሎ እንደዚህ እንባሽን ትጠርግልሽ ፈልገሽ ነው። ሰው ነው የሚልክላችሁ። ሰው ሲልክ ደግሞ በገንዘብ የማይቀየር በብልጭልጭ የማያምን በቀላሉ የማይረታ እንደዚህ አይነት ሰው አጠገባችሁ ላይ ያቆምልናል ማለት ነው። እናንተ ያንን ሰው ትታችሁ ለአጭበርባሪ የምትሰግዱ ከሆነ እኛ ምን እናድርጋችሁ? ለምን አለ ጎና አጥንታችሁ እስኪተላለፍ ድረስ ለምን አትበሉም? ለምን ታቅሳላችሁ? ተበላም ብላችሁ እንዲህ አጂብ እኮ ነው። ዛሬ እኮ ሳጂ አንተን ገንዘብ ማህሌት አንተን ገንዘብ ላስበላ ትችላለች። ነገ እኮ አጠገብሽ ላይ ያንቺን ገንዘብ ላስበላ አጠገብሽ ላይ የተቀመጠው ባል የሚመስለው እና ታማኝ የሚመስልሽ እኮ ያለ ንብረትሽ ይዞ ሌባ ነው ላጥ ሊል ይችላል። ያን ያገኘሽው ማለት ነው። የግድ ማህሌት አልበላችኝም ብለሽ የተበሉ ሰዎች እንባቸው እንዳይደርቅ እንባቸው እንዳይታበስ እናንተ እዛ ምናምን ታሽቃብጣላችሁ። በቃ ያቺ ሴትዮ ሌባ አይደለችም። ከዛሬ ጀምሮ እቁብም ስታስቀምጡ አስቀምጡ። ሽቶ ትክክለኛ ሽቶ ነው ግዙ። ወደ ውጭ ትወስዳለች፣ ማሳጅ ታደርጋለች። በቃ ታማኝ ሴት ነች። ከዚህ በኋላ ጉዳይ ለማስፈጸም ስትሄዱ ወደዛች ሴት ይሄዱ። እሺ ይህ አንድ ላስቸግርህ፣ ጥያቄ ከሌላችሁ በቃ ስትፈልገኝ በውስጥ ጻፍልኝ። ከተመቸኝ ይገባለሁ፣ ካልሆነ የፈለገውን እልክልሃለሁ። ስራ ውጭ ሆኜ ነው እያወራሁ ያለው። ስለዚህ አመሰግናለሁ በጣም። እኔ መብረቁ ደመወዝ ተከፍሎኝ የምሰራ ደመወዝተኛ እንዳልመስልሽ እያንዳንድሽ ለራስሽ ብዬ ነው። አንደኛ እናውቃለን እናንተን አይደለም እናንተን ሳይሆን አዲሱን ደህና አደሩ በቃ ሁላችሁም። እሺ አዲሱ አላር ላይ ይሄ ሻገተው ትውልድ
በቃ የግዴታ አይኑም ማይሰራ አይምሮ ማያገናዝብ ማያስተነትን አለ አይደለ? ሲበላ ብቻ የሚገባው ነገሩ ካለፈ በኋላ ብቻ የሚገባው መጥቶ ያለቅሳል አይደል? መሀይም ትውልድ እናንተ ንቁ፣ እስኪ ንቁ። እራሳችሁ እንዳትበሉ ብዬ ነው እንጂ እሷ ዛሬ ለመሀሊት ነገጅ ገንዘቡን አልከፍልም እኔ መሀሊት ነች ብትልም ይኸውላችሁ በዚህ መንገድ አይደለም ገንዘቡ የሚመለሰው። እንዴት እንደሚመለስ ሰዓቱ ሲደርስ ታይቷላችሁ። ከዛ ውጭ ደግሞ አይደለሁም ብላን ብትከራከር ማሳመኛዋን እስካለመጣች ድረስ ማመን የለባችሁም። እናንተ ምን ታደርጋላችሁ? ይሄ ሽቶ ላስተዋውቅ ብቻ ነው የመጣሁት የሚለውን ነገር ጥቅም ከሌለው ይሄን ያክል እየተሰደበች ይሄን ያክል ሌባ እየተባለች ለምን ግትራለች? እሷ ታማኝ ሆና ለመታየት እየሞከረች ነው። ታማኝ ሆኖ መታየት ደግሞ የመጀመሪያ የሀብት ጨዋታ መጫወት ነው። ከአንድ ቦታ ትክል ብላ ልብስ ማትቀይር ሴትዮ ልብስ ማትቀይር እንዴት አንድ ሀብታም ዛሬ ላይቭ የገባበትን ልብስ ነገ እንዴት ይደግመዋል? አሳያችሁ። ዛሬ ቪዲዮ የሰራበትን እንዴት ከ3 ቀን በኋላ ይደግመዋል? ቢያንስ ከ3 ቀን በኋላ ልብስ ታጥቦ ማነው ተወልቆ ተቀይሮ ተጥሎ ታጥቦ የሚተኮስበት ጊዜ ራሱ ስንት ቀን ይፈጃል? ራሱን ልብስ ከ3 ቀን በኋላ በ5 እሱን ለብሳ መጣ በ10 እሱ ከደገመችው መቼ አጠበችው? መቼ ተተኮሰ? እኔ እኮ ምን አይነት አይምሮ ነው ያላቸው? አረብ ሀገር እኮ ቢያንስ እኮ አሁን የአውሮፓ የምንኖር ሰዎች ምናምን ቅማ አላማ አውሮፓ ብትኖር ታዲያ የወደቀ የመንግስት ዳቦዬ ብላ የምትቀመጠው ታካብዳለህ እንዴ? እከክ አረብ ሀገርም እኮ ያሰለጥናል አይደለም እንዲ ያሰለጥኑም እንዴ? እንዴት ነው አረብ ሀገር የምትሰሩባቸው ባለ ሀብቶች እንዴት ነው የሚኖሩት? እንዴት ነው ትናንት የለበሱትን ከ3 ቀን በኋላ የሚደግሙት? ለዛው ሚዲያ ላይ ለዛውም ሀብታም ነኝ ብለህ የምታወራ ሰው አንገታ ብለህ እንዴት አይቀየርም? ሚዲያ ላይ እንዴት መኪና አይኖረውም? አንድ ግለሰብ መኪና ሲነዳ ለምን አያሳይም? እንዴት ፋሚሊ የለውም? የፋሚሊ ድምፅ እንዴት አይሰማም ቤት ውስጥ? ይቺ ግለሰብ ሙሉ በሙሉ ውሸታም እንደሆነች ማወቅ ትችላላችሁ። የሌባ የመጀመሪያው ማሊያ ደግሞ ምንድን ነው? ሀብት ነው። አይታችኋል። መንገድ ላይ 10 ብር የዳቦ ለመስረቅ ሱፍ ለብሶ አንገቱ ላይ ያገኘውንም ፌክም ሆነ ኦሪጂናል ወርቅ ለብሶ ሰዓት ለብሶ ባለ ሀብት መስሎ ነው ሲቀርብህ። ገባ? ይሰርቃል አትለውም። ከዛ ምን ያደርጋል? ውልቅ አድርጎ ይዞ ይሄዳል ማለት ነው። ሌላኛው የምትጠቀመው መንገድ መሀሌት እኔ አይሮፕላን አብራሪ ነኝ ብላ ነው፣ ፓይለት ነኝ ብላ ነው ስትል የነበረው። ሌላኛው ከመንግስት ባለስልጣን ጋር የምሰራ ኤንጂኦ ነኝ ትላለች። ኤንጂኦ የእርዳታ ድርጅት አለኝ ትላለች መሀሌት። ያችኛዋ የጥንቷ መሀሌት በጸባዋ በባህሪዋ ማለት ነው። ይችም ደግሞ አሁን ስትመጣ ምን ብላ መጣች? ያንን ሁሉ ሽቶ ደረደረች። ቆይ የሽቶ ጠርሙስ ብቻውን አይሸጥም እንዴ? ዓለም የት እንዳለ አታውቁም እንዴ? አይታዘዝም እንዴ? እዛ ውስጥ በጥብጣ የጨመረችው ሽንት ሊሆን ይችላል። የራሷን ሽት ጠዋትና ማታ የምትሸነው ማለት ነው። ከዛ አልፎ ተርፎ አይ ሽቶ ነው እንበል፣ ችግር የለውም። የሰረቀችው ሽቶ ብር ሽቶ ይገዛላታል። አላማዋ ምንድን ነው? አላማዋን ንገሩኝ እስኪ። ለሰመር ባለሽ ጋር ስተኝ አንድ እግርሽን ታነሽ እና ታፋሽን ትረጫለሽ። ከዛ በኋላ ከባለሽ ጋር ደግሞ ተኝተሽ ስትነሽ ጆሮሽን ይሄን ሽቶ ትረጫለሽ። ከዛ በኋላ ወደ ኩሽና ስትሄጂ ደግሞ ይሄን ሽቶ ትረጫለሽ። ክላስ ስትገቢ የኛውን ሽቶ ትረጫለሽ። ባልሽን ደግሞ ይሄን ታሸቸዋለሽ። ፌንት ሲግጥ ደግሞ እንዲነሳ ከፈለግሽ ይሄን ትረጫለሽ። በቃ አለቀ። ስራዋ ይሄ ነው። አሁን እውነት ለመናገር የመዳም ቅመሞች ስለ ሽቶ ነው መማር ያለባችሁ። ወላሂ እውነት ሄድከው ብላ አላማው ምንድን ነው ከተባለ የመጀመሪያ ራሷን መልካም ሴት አድርጎ የተማረ ሰው ካሜራ ማዞር የማችል ሴትዮ የተማርኩ ነው ትላለች እንዴ። ስለዚህ ይቺ ሴት አላማዋ ምንድን ነው ከተባለ አታለው ማጭበርበር ነው። መጀመሪያ ታታልላችኋለች። ምንም ብላ ሀብታም ነኝ ብላ እውቀት አለኝ የምኖረው ኖርዌይ ነው እንደዚህ ነኝ ብላ ታታልላለች። ይሄኔ ቢያንስ ዛሬ ምሽት ብቻ 5 ወይ 10 የሚሆኑ ግለሰቦች በውስጥ ምን ብለዋታል? ተዋውቀዋታል። ከዛ በኋላ ምንድን ነው ፍላጎታቸው? ሽቶ ፍለጋ ነው። ሽቶ ፍለጋ አይደለም። ሽቶ ፍለጋ ሳይሆን የሚተዋወቋት የምትኖሩ ኖርዌይ ነው። ለምሳሌ እኔ የምኖረው አረብ ሀገር ነው። አረብ ሀገር ሰልችቶኛል። ኢትዮጵያ ነው ያለሁት። ኢትዮጵያ መሮኛል። እንዲህ ነው ያለሁት። እንዲህ መሮኛል። ወደዛ እንዴት ነው የሚሄደው? ወደዚህ እንዴት ነው የሚሄደው? አይ ትላለች እሷ። ለአንተ ስል ልተባበር እችላለሁ፣ ይሄ ሚስጥር እንዳያወጣ ይህን ስራ አልሰራም። መምጣት ከፈለክ ደግሞ ችግር የለውም፣ የሆነ መንገድ አመቻቻለሁ እያለች ቀን በቀን 2 ሰው 3 ሰው እያስገባች ትመጣና ድብን ታደርገና ደግሞ ማህፀኗን ታስቀይራለች። 4 ነጥብ። አሁን ጥርሷ ተቀይሯል። ጆሮ ወላሂ የሚገርማችሁ ቅድም አልናገረውም ብዬ ነው እንጂ ማለት ተመሳሳይ ነው መብረቁ። አስተውለሃል አይደል? እና እሱ እኮ ነው ያኔ ጆሮሽ ይመስላል ብል ይኸው ትክክል ነው ጆሮሽ ብል
ሰው እኔ የምጠይቀው ጥያቄ ከባድ ጥያቄ ስለነበረ ይሄ የፓስፖርትን ማስላክ ብቻ ስለሆነ ፍላጎቴ ነው እንጂ ጆሮዋ ራሱ ሽጦጥ ማለቱ በእጇ ራሱ እንዴ ልትመልሰው ብችል አልቻለችም። ሽጦጥ ብሎ እንደትንቸል ጆሮ ማለት ነው። እዚህ ጋር አስቀምጥላችኋለሁ ስክሪፕት ስላለ በዛሬው 2 ከ5 ከ10 ያላነሱ ግለሰቦች ለእርድ ቀርበዋል። እመኑኝ አትመኑኝ፣ እስከዛሬ ድረስ ስንቶቹን ለእርድ አስቀርበዋለች። ከዛ በኋላ ደህና ገንዘብ ሙጭልፍ ታደርግና ወላ ሳጂ ወላ ሰርጀሪ ወላ ምን የለችም፣ ወላ ሽቶ ምናምን እዛው እንደተደረደረ ላጥ ትላለች ወደ አንዱ ሀገር። አሰላሙ አሌይኩም። ከኢትዮጵያ ሰርቃ ከዱባይ የምሰርቅ ጀግና ናት። ከኢትዮጵያ ሌባ ናት እያልን የዱባይ ገብታኔ ሌባ አይደለሁም መብረቁ ቤቴን ከመንግስት ጋር ሆኖ ሊወስድብኝ ፈልጎ ነው ብላ አሳምናችሁ ላጥ አድርጋችኋለች። ይኸው ቲቲ መብረቁ ሌባ እያለች ነው። ምንድን ነው ነገሩ ስትላት መብረቁ እኮ ቪላ ቤቴን ፈልጎ ነው፣ ቪላ ቤቴን ከመንግስት ጋር ተመሳጥሮ ሊበላ ፈልጎ ነው። ስለዚህ እንዳሰሙት ስትላት እሺ ብላ 1.8 ሚሊዮን ብር ማስረከብ ያኔ ሀገር ይያዝልኝ መብረቁ ሌባ እያለ ስለሆነ ከማጋለጥሽ በፊት ብላ ብትል ኖሮ አትበላም ነበር። ያኔ ምን መሀሌት ይላል ምን ስራ የለው እንደ እያለችኝ እርግጠኛ ነኝ ቲቲ እሷንና ጓደኞቿ እዛ ፀጉር ቤት ሰራተኞች በእርግጠኝነት መብረቁ ቀንቶ ነው እያሉ ነበረ። በእርግጠኝነት መብረቁ መሀይም ነው እያሉ ነበር። በእርግጠኝነት መብረቁ አይነፋም እያሉ ነበር። ከእሷ ጋር አብረው ስለነበሩ የስጠፋሳ ሌባ መሆኑን አረጋገጡ። ስለዚህ ከዚህ በኋላ ብሰማ ትሰማለህ፣ ባሰማ እኔ እተባበራታለሁ። ምን ታደርግ እንድሰርቃችሁ እተባበራታለሁ። እኔ እኮ ያን ባደርግ አንበሳ ነው የማገኘው፣ ያን ባደርግ ገንዘብ ነው የማገኘው። ምንም ማጣ መስሏችሁ ነው? አሁን የማገኘው የህሊና እረፍት ነው። ነገር ግን ልክ እናንተ እንደምትሉ አይ በቃ ይቅርታ የኔ እናት ማርዬ፣ ይሸጋባው ማርዬ፣ ቁሌ ምን ልሆንልሽ እንዴት ልሆንልሽ ብዬ ዝም ብላትና አብሽሪ በቃ ግፊ በብላት ቀን በቀን አንበሳ በላለሁ። እኔ ጥቅም ነው የማገኘው፣ ጉዳት አይደለም። አንበሳ በላለሁ፣ አንተ ትሞጨለፋለህ። ግን ደግሞ የድሃ ልጆች አሉ ኢትዮጵያ ውስጥ እያለቀሱ ያሉ። ከቻልክ ካለ በጉልበትህ ከሌለ በምላስህ ከሀቅ ጎን ለመቆም ሞክር። ካልቻልክ ደግሞ ያንን ነገር መተው ነው እንጂ እኔ መብረቁ እዚህ ጋር ወርቅ ብታነጥፍልኝ ሌባን አልተባበርም። ተግባባን? በጭራሽ ነው ሌባንም አልተባበረው። በኋላም የገሃነም ፍርድ ይጠብቃል። በዱኒያም ላይ ደግሞ ከቻልኩኝ አስጨንቃለሁ። አሁን እነዚህም ቤተሰቦች 40 ነው መግረፋቸው። ሰሞኑን ጠብቁ። መታተን ብርክካ ይቅርታ ጠይቃ ወይንም ደግሞ ቤተሰቦቿ ራሷ ናት ብሎ እስካላመኑ ድረስ አሁን እያንዳንዱ ቤተሰቦቿን አልተውም። በቃ 4 ነጥብ። በጭራሽ የምተው አይደለሁም በጭራሽ። ምክንያቱም የእነሱ ቤተሰቦች ህይወታቸው ተበላሽቷል። ማን ስለሆነች ነው እሷ በሰረቀችው ገንዘብ ቤተሰቦቿን አደላቃ እየኖረች የድሃው ልጅ የሚያለቅሰው? ስለዚህ ማዘር ድጋሚ ተጠርቻቸዋለሁ። የሚመጡበትን ቀን አሳውቃቸዋለሁ። ቪዲዮ ሰራለሁ። የሚቀርቡበትን ቀን ብትቀርብ ትቀርባለች፣ ባትቀርብ ከእሷ ጋር ያለውን ተመሳሳይ ፎቶ እያሳየው ድምፅዋን እያሰማው እቺ ናት አይደለችም የተባለች ትጠይቃለች። ማዘር አዎ ናት ራሷ ናት ብሎ ከተገላገሉ ተገላገሉ፣ አሰላሙ አሌይኩም። ካልተገላገሉ ግን አልፋታቸውም። ማን ስለሆኑ ነው? እርስዎ የእርስዎ ልጅ ሰርቀው ገንዘብ በልተው ሄደው የድሃ ልጅ እዛ እየተንከራተተ በየ አስፋልቱ እርስዎ ወይን የሚጠጡት ትጠየቃላችሁ። ማዘር ይቅርታ እንግዲህ ምንም ማድረግ አልችልም። አብዛኛውን ህዝብ እኮ ተረድተዋል። ከአንተ ጎን ነው መብረቁ። አሁን ቀን አካባቢ የሆነ ቤት ገብቼ እንዳለ ኮመንት ላይ ምናምን ቤካ የሚባለውን ታውቀዋለህ? አስታርቃለሁ ብሎ እንትን እያለ ነው እና እንዳለ በቃ ኮመንት ምናምን ከአንተ ጎን ነበር እና እኔን ያው ፖለቲካ ምናምን እያለኝ ነበር። ፖለቲካ አትስሪ፣ እሱ ፎከስ የሚያደርገው ሁለቱ መታረቅ አለባቸው ምናምን ባይ ነው እና አንደኛ ሰው 2 ሰው ራሳቸውን አጥፍተዋል ሲባል ግዴታ የሚዲያ ሰው መሆን አለባቸው ህዝብ እንዳያዝንላቸው። ሚዲያ ላይ አሁን ብዙ ጊዜ የራሳቸውን ሲያጠፉ በጣም ሰው ያዝናል፣ ጥቁር ይለብሳል ምናምን፣ ጥቁር ፕሮፋይል ምናምን። ግን ለምንድን ነው ግን እኛ ህዝብ 2 ሰዎች በማህሌት ምክንያት ራሳቸውን አጥፍተዋል ሲባል ለምንድን ነው የማይሰማቸው? ለምንድን ነው የማያዝኑት? እኔም ብቻ ነው ማወቅ የምፈልገው።
የኢትዮጵያ 130 ሚሊዮን ህዝብ ውስጥ ሮሮ የምታገኘው 30 ሚሊዮን አይሆንም። በአንቺ ላይ የደረሰውን በእኔ ላይ ቢደርስ ኖሮ ብሎ ራሱን በዛ ሰው መስተዋት የሚመለከት በዛ ግለሰብ ቦታ ላይ አድርጎ የሚስል የምታገኘው ከስንት አንድ ነው። ለዛ ነው እኛ ኢትዮጵያውያኖች መቼም አያልፍልን። አንዳችን ለአንዳችን ምቀኞች ነን። አንዳችን ላይ የደረሰው ነገር አያሳስበንም። የውሸት ነው ለቅሶት ሌለሽ ሰው በህይወት ታሞ ነፍሱን ማዳን ሲችል ከሞተ በኋላ የወርቅ የሬሳ ሳጥን የሚሰጥ እኮ ትውልድ እኮ ነው ያለን ጋይስ። ሰው ሞቶ እባካቸው አሉኝ በዚህ በሽታ ልሞት ነው እያለ እየለመነ ዘመድ አዝማድ ሁሉ ፊቱን አዙሮበት የሞተ ቀን ደግሞ ይሄ ነው ያልታደለ የኑሮ ድህነቱ ነው። ይሄ ከቁቁቁን ነቅማሉ ሲበላው ያለውን ችግር እያስታወሰ የውሸት እያለቀሰ ሞትን ሰርግ አድርጎ የሚውል እኮ ማህበረሰብ ነው ያለን ኢትዮጵያ ውስጥ። ወላሂ ነው የምልሽ። እዚህ ሀገር ላይ አሁን ለምሳሌ ካይሮ ነው ያለሁት። ካይሮ ላይ ወደድሽም ጠላሽም አንድ መሰራት ነካያትም አንድ መሰር ነካሽ ማለት ከበው ጆሮሽ ሁሉ ሳይቀር ነው በመላጭ የሚቆራረጡሽ። ሌላኛው ከስንት አንድ ቦታ ስንት መንገድ ተጉዘሽ በረንዳ ላይ የምታገኘው አንድ ግለሰብ ወይ ሁለት ግለሰብ አልፎ ለዛውም ደግሞ ብዙም ካላበደ በስተቀር ጤነኛ የሆነ ሰው በረንዳ ላይ አታገኝም። ቤተሰብ ስለሌለው ድሀ ስለሆነ አይጥሉትም፣ ይደግፉታል። በህይወት እያለ ያላቸው እንክብካቤ አይራቡም። ረሃብ የሚባል ነገር የለም። ምክንያቱም አንዱ ከአንዱ ጋር አብሮ ይበላል፣ አንዱ ለአንዱ ያበለዋል። ተጓባን የለም። ሲለወጡ አብረው ነው የሚለወጡ። እንክብካቤያቸው ለየት ያለ ነው። እዝነታቸው ሰው በህይወት እያለ ነው እዚህ ሀገር ላይ ከሞተ አላህ ይርሐመው 4 ነጥብ። ቀበሩ አስፋልት ላይ የሆነ ምንጣፍ ያደርጉና ቁርአን ብቻ ይከፍታሉ፣ ዱዓ ያደርጉለታል 4 ነጥብ። በህይወት እያለ ግን አይጥሉትም። የእኛ ሀበሻ ማለት ይኸው እዚህ ሀገር ላይ መስሪ ሌባ የሆነ ነገር ሰርቆ ካመለጠ ከሮጠ አሯሩጦ ይይዙታል። እኔ ምን አገባኝ አይሉም። አፈር ከደቼ ነው ይበላው። እስር ቤት ከገባ አይወጣም። አንድ ነገር አድርጎ ሰው ከገደለ ይገደላል። ህጉ በጣም ከባድ ነው። ኢትዮጵያ ውስጥ ስትሄጂ ግን ይኸውልሽ አንድ ግለሰብ ላይ እሾክ በላዩ ላይ ቢጎተት ገብቶሻል አይደለ? ራሱ ላይ እስካልተጎተተበት ድረስ ይህ ሾኮ ያማል ብሎ አይሰቀጥጠውም። ምናልባች እንደውም ሊደሰት ይችላል። የምታየው ነው፣ ዘረኝነቱን የምታየው ነው። አንድ ችግር ሲፈጠር የሃይማኖት ጥላቻ የምታየው ነው፣ የዘር ጥላቻ የምታየው ነው። እንደ ኢትዮጵያ ህዝብ እርስ በርስ የሚጠላላ የለም፣ እርስ በርስ የተከፋፋ የለም። በጣም አስቀያሚ ህዝብ የምትይው 100% አይደለም። ከ130 ሚሊዮን ህዝብ ውስን ሰው ይኖራል። ሌላው እንዳለ በሙሉ አስመሳይ ነው። ልንገርሽ፣ እርስ በርስ ይገዳደላል። በባለፈው አንድ ችግር ሲፈጠር ይኸውልሽ ለመጠላላትና ጥላቻ ለመናገር ለመገዳደል ክፉ ለመነጋገር አንደኛ ነው የኛ ህዝብ። አንደኛ ቤት መብረቁ አጠገብ ወይ ማሜላ አጠገብሽ ላይ ሰላም ነው። በውስጥ ላወራ እፈልጋለሁ። እሺ ማሜላ፣ በአንተ ጉዳይ ነው ወይስ በማለት? በውስጥ ባወራ ይሻላል። እዚህ ላይ ማውራት አልፈለኩም። ጻፍልኝ በሜሴጃውን መልዕክት አስቀምጥልኝ፣ ወይም ጃጓር ስልክ አስቀምጥልኝ እና ጃጓርም እዚህ እኔ ያለሁበት ሀገር ስለሆነ ጃጓርም ማውላት ይችላል። እሺ ከዛ ይነግርሃል እሱ። እሺ አባቴ ሹክራን። እሺ አላህ ይጠብቅህ ወንድሜ አለን። እሺ ምክንያቱም ለምንድን ታውቃለህ መብረቁ፣ አሁን ይህንን ሀሳብ አንተ አመጣው አይደል? ማትኔ እራሱ ማህሌት እንኳ ባትሆን ስለሞከረክ ብቻ በቃ እናመሰግናለን ሊሉ ይገባል። እንደው ባትሆን ናት ግን ባትሆን ለራሱ አሁን የሀቢባ ደጋፊዎች አሉ፣ የአንተ ደጋፊ አሉ። ሰው እንትን ምንድን ነው ፎከስ የሚያደርገው እንትና ተነካብኝ እንትና ተነካብኝ ነው እንጂ ሰዎች የሞቱ አሉ። እነዚህ ሰዎች የገበሬ ልጆች ናቸው። መሬታቸውን ሽጠው ከብታቸውን ሽጠው ነው በቃ የእንትኑ ይሄ እነዚህ 77 ሰዎች የእነሱ እንትን በቃ ምናቸውም አይደለም። እና ይምር እኔ ዛሬ ጁጁ አለች ጁጁ ሪከርድ እኔ ዛሬ እሷም እንትን አይደለችም። ግን በቃ ሰው በጣም የሚያሳዝነው ለምንድን ነው የሞቱ ሰዎች የማያሳዝነው? በቃ ሁለት ሰው እኮ ብዙ ነው። እና በቃ ሰው እንደውም እንዳለ በቃ ከአንተ ጎን ቁሞ አንድ ሊሆን ይገባል። አሁን ላይ ሁላችንም ብቻውን ሆኖ እየተፋለማት እዛ ጋር ለህዝብ ነን የሚሉ ሰዎች ገብተው ሲያላግጡ በጣም ነው ያሳዘነኝ። እንዳለው አያገባኝም ብሎ መተው ይችላል እኮ ገባሽ? አያገባኝም ምን ያጣለዋል እሱ ከእሷ ጋር? እዚህ ጋር ለህዝብ ነው ለተበደሉ ሰዎች እየቆመ እንደዚህ እየተከራከረ እያለ እዛ ጋር ደግሞ በሌላ መንገድ መጥተው ያላግጡ ነበር።
በጣም በሚገርም ሁኔታ። በተለይ አረብ ሀገር ያላችሁ ልጆች እውነት እንደው ነገኛ ምን ይደርስብናል ብላችሁ አትሉ? በየኮመንቱ በየምኑ የምትሳደቡ ምን የምትሉ እሱ ይሁን ትክክል እሷ ይሁን ትክክል ሳታውቁ አንድ ነገር ቃል ልግባላችሁ። ይኸው ይሄንን ድምፅ በደንብ አዳምጡት። ማለትም በደንብ አድርጌ ዋጋዋን አስከፍያት ትክክለኛ እሷ መሆኗን እስከ ጥግ ሂጅ ዋጋ ካስከፈልኳት በኋላ እኔ የምሰራው ቢዝነስን ነው። አላቃችሁ አታውቁም። ከዚህ እውነቴን ነው የምላችሁ። ቢዝነሴን እኔም ጥቅም የማገኝበት ካልሆነ በስተቀር ምንም አይነት ስራ አልሰራም። ወላ ቃል ካፌ ሲወጣ ትከፍላላችሁ። እሺ፣ ምክንያቱም ቅድም ያነሳችው ከላይ ያለችው የአረብ ሀገር ሴቶች ሳትቀሩ ሳጅዬ ምናምን ከእሷ ጋር ሳይድ ይዛችሁ ስታወሩ አየኋችሁ። እናንተ ስትበሉ ወደ እኔ ትመጣላችሁ። አያችሁ አይደል? እናንተ ስላልተበላችሁ ግን እዛ ሄዳችሁ ለሌባዋ ስታሽቀብጡ ነበር። ስለዚህ እዚህ ሶሻል ሚዲያ ላይ የምሰራው ስራ አቅሜ እስኪፈቅድ ድረስ ነው። የሆነ ሰዓት ላይ አቆመዋለሁ። ብዙ ስራ ነው ያለኝ በነገራችን ላይ። ከዛ ውጭ ግን እያንዳንዱ ከኔ ቢዝነስ ጋር የተገናኘ ካልሆነ በስተቀር ይበቃል። 2 ዓመት ሙሉ አይቼዋለሁ። ይበቃል። ከሌባ ጋር ለሚቆም ከሌባ ጋር ለሚቆም ህዝብ ምን ብዬ ነው እድሜ ልኬን ከእናንተ ጋር ቁጭ ብዬ እዚህ የምሰራው? እንደ ማንኛውም ሰው ቤቴን ታዩታላችሁ። ከዚህ በኋላ እንደ ማንኛውም ሰው ከፍ ያለ ነገር ላይ ታዩኛላችሁ። በቅርብ ቀናቶች ውስጥ እኔ ማንኝ የሚለውን ታይቷላችሁ በቅርቡ። ምክንያቱም መቼም አትማሩ፣ መቼም ለዛ ነው ማያልፍላችሁ። አንዱ በፍቅረኛ ስም ሲበላችሁ፣ አንዱ ባስቀምጥላችሁ ሲበሏችሁ፣ አንዱ በቁብ ስም ሲበላችሁ፣ አንዱ በሎተሪ ስም ሲበላችሁ፣ አንዱ ደግሞ በእንደዚህ በወስድሻለሁ በደላላ ስም፣ አንዱ በልክልሻለሁ ስም፣ ይህ ሁሉ ህዝብ ሲበላችሁ አንዱ አንዱን የበላውን ለማጋለጥ ካልሆነ በስተቀር የሌላኛው አይመለከታችሁም። ስለዚህ እችን 40 ገርፌ ሀቢባ የምትባለን ዲቃላ 40 ገርፌ የኔ ስራዎች እነሱ ናቸው። ሚኪ ፊት አውራሪ እንደዚሁ፣ ፋሲካ ቶላን እንደዚሁ የእነሱን ጭንብል አስወልቅ ያሳያችሁና ከዛ በኋላ ደግሞ ወደ ግል ቢዝነስ ይገባለሁ። ታዩታላችሁ። እሱን አሰግዳችኋለሁ። ጉልበቴ ላይ ይንበረከታሉ በቅርቡ። እሺ፣ ሌላው ግን ይቅርባችሁ፣ ክፋት ይቅርባችሁ። አንድ ነገር ካላወቃችሁ አላወቅንም ነው። ማታውቁት ከሆነ አናውቅም ባሉ ጥያቄ ካላችሁ መጠየቅ ነው። ግን ግልጽ የሆነ ማስረጃ እየመጣላችሁ ወደ ሌባ የምታደሉ ከሆነ ነገ ጠዋት ቀብር ስትገቡ አንደኛ ትጠየቃላችሁ። በማታውቁት ስለመሰከራችሁ። እንዲህ በክርስቲያን ብትመጡ በሐሰት አትመስክር፣ በሐሰት አትመስክር። አለቀ። ይህ ህግ አይሰራም እንዴ እናንተ ጋር? እስልምና ላይ ስትመጡ ሙስሊም ብዙ ወንጀሎችን ሊሰራ ይችላል፣ ግን አይዋሽም። ውሸት መጥፎ ነው። ተግባባናል? እኔ አጀንዳ እየሰጠኋቸው ነው። ምድረ አሮጊቶች እዚህ ሶሻል ሚዲያ ላይ የሚያወሩት ጠፍቷቸው ነበር። መብረቁ እንደዚህ ያልክ እያለ የኔ መልስማ አልሰጣቸው። አጀንዳ ሰጥቻቸዋለሁ። ደህና እያደረጉ ይስሩ። እኔ በክብር መብረቁ መሆኔ እያሳዩቸው ነው። አንጫጫለሁ ከፈለግኩ፣ አጣላለሁ ከፈለግኩ፣ አስማማለሁ ከፈለግ። አሁን ሰሞኑን ማጣላቸው ሰዎች አሉ። በቃ ልንገራችሁ፣ በጣም የሚላላሱና የሚስማሙ የሚመስሉ ሰዎች ማጣላቸው ሰዎች አሉ። ምክንያቱም ከመካከላቸው ሌባ ስላለ እንዲወጣ ስለምፈልግ ያን የማድረግ አቅም ካለኝ ማንም እኔ እንዲሰጠኝ አልፈልግም፣ ደረጃ እንዲሰጠኝ አልፈልግም። ምክንያቱም ደረጃ የሚሰጠኝ አላህ ነው። ግን እናንተ እስከ መቼ ነው አልቅሳችሁ? 1600 ሴቶች አላችሁ፣ አሁን ወንዶችም ሴቶችም ገንዘብ ተበልታችሁ የኔሳ እያላችሁ ቀን በቀን የምታለቅሱ ሀታ እንኳን ያልተሰወረችውና ያልካደችው በሙኒት እንኳን ገንዘብ ያላችሁ ሰዎች እኔ ጋር ነው መታችሁ የምትጮት። ያልተሰወረችው አደባባይ ላይ ቁጭ ብላ እሰጣችኋለሁ፣ ስራ ተበላሽቶብኝ ነው ገንዘብ መልሳለሁ፣ የጀመርኩት መጨረሳለሁ ብላ እንኳን ቃል ገብታ በየቀኑ ላይቭ ላይ እያያቸዋት ስለ ሙኒት መታ የምትጠይቀኝ እኔን ነው። አንተ ሌላ አቅም የላችሁ። ሙኒት በልታኛለች ተናገርልን ትላላችሁ። የትም ስለማታውቋት እና ስላደገኛ ሌባ ሳወራ ደግሞ ምን ትላላችሁ? የኔ ንግስት ቀንተውብሽ ነው ምናምን አፈመሱሽ ምናምን። እኛ እኮ ስንት ተፋልመን ነው የፈመስነው። ሰርቆ የሚፈምሳለ። አሁን ማንን ነው የምትጎዱት? እናቷን ነው የምትጎዱት። ማንን ነው የምትጎዳው? ወንድሟን ትጎዳላችሁ። እሷም አይቀርላትም። እያንዳንዷ እርቃቷን ትቀራለች። እኛ አዲስ አበባ ላይ ወይ እየጠጣች አትቀመጥም ከዚህ በኋላ፣ ወይ ልጇ እንደሆነች ታጋልጣለች፣ ያለ በዚህ ዋጋ ትከፍላለች። ምን አገባኝ? ማኑ ልጅ አላት? ሲጀመር ሌባ ልጅ ማኑ ልጅ አላት? ስለዚህ ይኸውላችሁ ከስር እንደተጻፈ ሆነ ሌባ መድኃኒት ብዬ ራሴን እንትን ስል ሌቦች ጋር ላልተባበር ለራሴ ቃል ስለገባው ነው።
ተበልተናል ብላችሁ ከመጣችሁ ሌባ ሲወጣላችሁ ማገዝ ነው፣ ገንዘብ አይደለም። አይቅ ደግሞ እናንተ ስትበሉ የራሳችሁን ሌባ ለማጋለጥ ወደ የምትመጡ ከሆነ ሌላው ሲበላ በሱ ላይ የምስቁ ከሆነ አትምጡ ወደ እኔ። ሂዱ ጠይቁ፣ ለሰጣችሁ ሰው ሂዱ ጠይቁ። እና እንደዛ ነው። ምናልባት የ2 ወር የጊዜ ገደብ አለኝ። ከዚህ በኋላ ከ2 ወር በኋላ በሌላ መልኩ ነው መጣው። ስመጣ በፊት በነበረው ማንነቴ ነው መጣው። የ2 ወር ገደብ አለኝ። በዚህ 2 ወር ውስጥ እነዚህን ጭቅቅታሞች ልክ አስገባቸውና ከዛ በኋላ ያኛው ይከፈታል ማለት ነው። እሺ፣ እስከዛ ድረስ ግን ይችን ጭቅቅታም ቁስላም ልክ አስገባታለሁ። ሲጀመር እኔ የምጣለው በእናንተ ገንዘብ ነው። አስለን ተመልክቶኝ አይደለም፣ በእናንተ ገንዘብ ነው። ተሳደብክ ብትሉ ራሱ የምሳደበው በማን ነው? ክፉ ነገር ተናገርክ ብትሉ ክፉ ነገር የምናገረው በማን ነው? ሰዎች ጋር የምጋጨው በማን ነው? በእናንተ ገንዘብ። በእናንተ ስር ሁላችሁ መጥቶ ትችላላችሁ። የሚመለከታችሁ እዚህ ሳላችሁ በእናንተ ግዴታ ሆኖብኝ አይደለም፣ ፈልጌ ነው። ለማስተማር ያክል ነበር። ያው ሌባው በዝቷል። ሀቀኛ ትንሽ ነው ያለው። ሌላው እንዳለ አጭበርባሪ ነው። ሌላው በነፈሰበት የሚነፍስ ነው። ሌላው ምቀኛ ነው። አይዋደድም እርስ በርስ። ግማሹ በሃይማኖት ይጠላላል፣ ግማሹ በዘር ይጠላላል። አይታችሁ ከሆነ ማሬ ሲለውን እኔ ዘረኛ በሆን ኖሮ እቺ ምናምን ብዬ የትግራይን ሕዝብ እንድሳደብ ነበር ፍላጎታቸው። እነሱ እንደዛ አስበው ሊሆን ይችላል። እኔ እንደዛ አላስብም። እናቷንም አትወክልም ብዬ ማስብ ሰው ነበርኩ። አሬ የኢትዮጵያ ሕዝብ ተመለስ ወደ ራሳቸው። ወይ እኛ ጠፍተን ሌላ ትውልድ እንዲመጣ እልም ያለ ጥሩ የሆነ የዘር መጨፋጨፍም የሃይማኖት መጨፋጨፍም 1 ሳምንት ወይ 10 ቀን የሚቆይ ጦርነት መጥቶ ከ130 ሚሊዮኑ ሕዝብ 10 ሚሊዮን ብቻ ስንቀር ሌሎቻችን ከጠፋን ከዛ ትምህርት ወስደን 10ሩ እንደገና እየተባዛ አሪፍ የሆነ አስተሳሰብና ባህሪ ኖሮን እንፈጠር ይሆናል። ያለበለዚያ ቁጥራችን በዚህ ሰዓት ይሄን ያክል እየሰፋ ኑሮ እየተወደደ እንደገና እኛ ደግሞ አስተሳሰባችን ምቀኞች ሆነት ከተፈጠርን የምንቀጥል ከሆነ መቼም አያልፍልንም። መቼም ማለት ነው። ወይ እንደ ኑህ ዘመን አንዴ ካልጠፍተን መልሰን ካለማን ኢትዮጵያ ላይ መቼም ሰላም አይመጣም። ምክንያቱም እርስ በርስ የእናትና የእናት ልጅ ራሱ አትጓደዱም። አስመሳዮች እያየን ነው። አትጓደዱም። ላውራ መብረቁ ከጨረስክ ይዘባት አመሰግናለሁ። እንዴት አመሻችሁ? አሁን እኮ ምንም አይነት ነገር አያስፈልግም። ዛሬ ያየነው ነገር ከበቂ በላይ ነው። በጣም ከበቂ በላይ እሷ ለመሆኗ ከበቂ በላይ ነው። ስለዚህ ቀጥታ ወደ እርምጃ መደረግ ያለበትን ከዚህ በኋላ እንደውም ላይቭ ላይ ተወጥቶ እንደኔ ሀሳብ መብረቁ ፎቶ ተደርጎ መወራት የለበትም። በውስጥ ከሚመለከታቸው አካል ጋር ከሚያግዙክ አካል ጋር ሆነክ በህግ ወደምትጠየቅበት ወደ ህግ አግባብ ወደ እርምጃው መደረግ ወዳለበት ነገር መግባት ነው ብዬ ነው የማምነው። ምክንያቱም እኔ ማህሌት አንቺ እዛ በነበርሽበት እዛ ኦስሎ ነኝ ብለሽ ላይቭ ባሳየሽ ሰዓት በተመሳሳይ ሰዓት ማህሌት ከኢማራት ወደ ኦልሶ ሄደችበት መረጃ አለኝ ላሳየሽ አልካት። አዎ አሳየኝ አለች። ታዲያ ማሳየሽ በአንድ ነገር ከተስማማን ነው። አንቺ ካሎች እዛ ማስረጃው ላይ 57 ሚሊዮኑን እከፍላለሁ በይ አልካት። እኔ ብሆን በሳጂ ፋንታ እንዳሉንኩ በራሴ እርግጠኛ ስለምሆን አዎ አይደለም 57 ደብል አድርጌ እከፍላለሁ አምጣና አሳይ። እኔ ካሉንኩ ደግሞ አንተ ትከፍላለህ ብዬ ነበር ማስይዝ። አየህ። ስለዚህ ከዚህ በላይ ምንድን ነው ህዝቡ እየፈለገ ያለው? ይሄንን ህዝብ እኮ አይረዳም። ህዝብ እኮ የሚረዳው እኔ ከስር በኮመንት እየጻፍኩላት ነበር 57 ሚሊዮኑን እኔ ልክፈል አዎ ብለሽ እመኝለት እያልኩ እኔ ከስር እየጻፍኩ ነበር። አዎ በይ አዎ አሳይ ይሄው እሷ ትከፍላለች እንድትል ማለት ነው። አዎ በይ እኔ ልክፈል እስቲ እኔ ልክፈል። በራሱ ሰው በራሱ ከተማመነ እኔ በራሴ ከተማመንኩ አምጣ አይደለም 57ቱን በወለድ አድርጌ እከፍላለሁ። እኔ ግን ካሉ አንተን አስከፍልሃለሁ ብዬ ከአንተ ጋር ነበር የምወራረደው። ታዲዮስ ማን ነው? ይቅርታ ያለ አንቺ ብቀጥዩ። እሺ ታዲዮስ ማን ነው? ጋይስ ኮሜንቱ እንዳለ ታዲዮስ ይላል። ገስት ላይ ታዲዮስ የሚባል ሰው የለም። ታዲዮስ የት ነው ያለው? ማነው ታዲዮስ? አለ ዝም ብለው ነው እባክህ። ማህሌትን አግኝቻት ዛሬ በስልክ አዋርጃ $9,600 ልኬላታለሁ። እንኳን ላክላት ጎበዝ ተበላው ይላል። ደግ አረክ በለው። ወረኞች ዝም ብለው ነው የሚጽፉት።
አውርተሽዋል ከዚህ በፊት? አረን አላወራሁትም እና አሁን ዛሬ እኮ ነው የሚል ዛሬ መሀሌት እናናግሪያት $9,600 ላኩላ። ስለ መሀሌት ስንት ዓመት ሙሉ እየተወራ ታዲያ ልኮላ ከተበላ ምን ልንለው ነው? ይሄንን እንኳን ነው እንጂ ይሄ ቁጥሩ ማስረጃ ተናደሻል። እኔ አሁን ስለመበላቱ ስላለመበላቱ ጋር እውነት ነው አይደለም ስለሚለው ነው። እስኪ ግባ፣ ምክንያቱም የላከበትን እፈልገዋለሁ እኔ እና ደግሞ የምለው ነገር ምንድን ነው፣ ሰው ልደቱን በአደባባይ ነው የሚያከብረው አይደል? ልደቴን አልደብቅም። ይሄ $9,600 ያለው ሰው አለ። ዝም ብለው ነው አልኩክ እኮ ዝም ብለው ነው የሚጽፉት እኮ አልኩክ። መብረቁ ሰው ዝም ብሎ ነው አልገባውም። ይሄ ጉዳይ አልገባውም። ሁሉም ሰው እንትን ነው የሆነ መቀለጃ አድርጎታል መሰለኝ እና አዲስ ነገር መፍጠር ነው የሚፈልጉት። ልደቱን ሰው በአደባባይ ነው አይደል የሚያከብረው? ልደት ቀን አይደበቅም። እድሜህን ልትቀንስ ትችላለህ እንጂ የተወለድክበትን ወር አትደብቅም። ስለዚህ የተወለደችበትን ወር እንዲታይ ካልፈለገች መጀመሪያ የፓስፖርት ቁጥሬ መረጃ አለ የተሳፈርኩበት ዋቴቨር አለች። ኦኬ እሱን ሸንፍኝና የተወለድሽበትን ዓመተ ምህረት እና በአፏ ተናግረዋለች አይደል? ወሩ በአፏ ተናግረዋለች። ለምንድን ነው በፓስፖርቷ ማሳየት ያልፈለገችው? ይህም ውሸት ነው። ስለዚህ መብረቁ በአላ በምታምነው ይዤ ያለው ከዚህ በላይ ምንም ነገር አንፈልግም። መረዳት መስተካከል ባለበት ነገር ወደ እርምጃው እንግባ። ማርያምን ወደ እርምጃ ተገብቷል እኮ ይኸውልሽ፣ እርምጃ በውስጥ ነው የሚሆነው፣ በላይቭ አይደለም። እኔ ላይቭ ላይ እነዚህ ጥንቦች በጭራሽ እንትን አልሰጣቸውም። ምክንያቱም እኔ ይኸውልሽ ላይቭ ላይ የምቆይበትን ሰዓት እያየሽ ነው አይደል? በውስጥ ብዙ ስራ ውልና ቀን ሙሉ የሆነ ሰዓት ላይ መጥቼ ዝናናለሁ። በጭራሽ ሌላ ስራ አይሰሯትም። እኔ በህይወት እያለሁ ቀን በቀን ምናልባት ያለ ፓንቷ ያለችበትን ፎቶ ሁሉ ላመጣ ይችላል። ቀን በቀን ትሰቃያታለች። አንደኛ ቤተሰቦቻቸውንም አለቀ። ይሄ የሚዲያ ስራ ነው። የውስጥ ስራ ደግሞ ሲሆን የውስጥ ስራ አሁን ያለንበትን ሁኔታ በነገራችን ላይ ወንድሜ ጃጓር ራሱ አሁን አንድ መጠየቅ የሚፈልገው ጥያቄ አለ። በእርግጠኝነት ላይ ሁን ዘግቼ በወጣ በውስጥ መጠየቅ ጥያቄ በእርግጠኝነት ምልሽ ፈልጌ ነው። የቀደም ያንን መደራደሪያ ሳቀርብላት እሷ እንደሆነች 100% የሚያረጋግጥ ነበር የሰጠችው መልስ። ማህሌት ያለችው ኖርዌይ ነው ስላት ደነገጠች። ደግሞ ያለች ልብ ብለሃል። ማህሌት በዛን ቀን እዛ ቦታ ላይ አልነበረችም። እንዴት አንድ ስለማታውቃት ሴት ታወራለች እንዲህ ብላ? በምን አወቀቻት? አልነበረችም ማህሌት እዛ ገር ላይ። ለምንድን ነው እንደዛ ያለችህ? ማህሌት በሚል ዶክመንት ስለማትንቀሳቀስ በቃ ግልጽ እኮ ነው ይሄ ነው እንጂ ማህሌት በሚል ዶክመንት ስለምትንቀሳቀስ አይደለም እንደ 57 ሚሊዮን ለመክፈል ኃላፊነት አልወስድም ያለችው። አልገባሽም? ፈራች እኮ። እኔ ባልሆነ አንተን አስይዝሃለሁ፣ ከአንተ ጋር እወራረዳለሁ፣ አምጣና አሳይ፣ እኔ ከፍላለሁ። እኔ ካልሆንኩ ግን አንተን አስከፍላለሁ ነበር የምልህ። አባቴ ሞት እንዲህ ነበር የምልህ። ኮሜንቱ እንዳለ እሺ በይ ነው የሚላት ኮሜንቱ አይደል? ኮሜንት አይታ እኔ ጻፍኩኝ፣ እኔ ከፍላለሁ፣ እስቲ አንቺ እሺ በይ እመኝ፣ እኔ ጻፍኩኝ፣ እኔ ልክፈል፣ አንቺ እመኝ አልኳት። ያኔ እሺ በይ ሲሏት ደነገጠች ወይ እምቢ አለች። እንትኑን ያውልክ ምን ታደርጋለህ? አሁን የሚለጠፈው የትኛው መሰለክ? እሷ በርዝዴው አለ አይደለም የተናገረችው ሪከርድ ቅድ እያደረገ ከተደረገ አንተ ጋር ያለው ሪኮርዱን አውጣውና እሱንና የእሷን መታወቂያ አይዲውን ኖቬምበር 30 መሆኑንና ሳጁብ የሚለውን ትርጉሙን ቁጭ አድርገህ ለጥፍላቸው። እያው ገብቷል አባባለ። ያንን እሷ የተናገረችው ሳጁ ብላ የወጣው ሚኒንግ አለ አይደለም፣ ምን ማለት እንደሆነ በዛ ነው ያወጣችው ስሟን አይደለም። የምንድን ነው ይሄ ከ12 ኖቬምበር 12 እስከ 30 እስከ 15 አይደለም እስከ ዲሴምበር 15 የእድሜ እንትናቸው። ስለዚህ ምን ታደርጋለህ መሰለህ? የተናገረችውንና እዛ አይዲያዋ ላይ ያለውን መታወቂያ ላይ ያለው እድሜ ይሄንን ህዝብ በዚህ ፕሮሰስ ታሳምነዋለህ? እኔ መጀመሪያም እኮ የጠየቅኩት ሳታውቀው ነው እኮ ይሄ አውቀው ሳታውቀው ነው እዛ ውስጥ መግባቷን አላወቀችም። አየው አውቀው ይሄን ጥያቄ ይጠይቀኛል ብላ ግን አልጠበቀችም። አውቀው ነው እንጂ አልጠበቀችማ። ይሄ ፕላስ ደግሞ መታወቂያው ይገኛል ብላ አሁን ይኸው አብሪቬሽን አለው አይደለም? ይሄ ያወጣችውን ከኖቬምበር 12 እስከ ምናምን እስከ ዲሴምበር ምናምን ያለው
ምንድነው እንትኑ ቅድም እንትና ስትናገር ነበር ሲኞሪታ ምንድነው ስሙ የሚባለው ከዛ ከዚህ ያለው ስም አላቸው እኮ እና እሷ ያወጣችው ትርጉሙ ምን ማለት ነው ያልካት ትርጉሙ እንግዲህ ሳጁ ትሬስ የስ በቃ በዛ 15 እንግዲህ እድሜዋ መታወቂያ ላይ ያለው ኖቬምበር 30 ነው። ሳጁ ትሬሳ የሚለው ደግሞ ከዛ ያካልለዋል። አያችሁ ከ12 እስከ ዲሴምበር 12 ያለው ሳጁ ትሬሳ የሚባለው ያካልለዋል። ስለዚህ የእድሜዋ አንድ መሆኑ ከመታወቂያው ጋር አንድ አይነት መሆኑ ያ በቂ ማስረጃ ነው። ይሄ ሳይታወቅ የተደረሰበት ማለት ነው። አያችሁ በእንደዛ አይነት ነገር ተለጥፎ ጭንቅላት ያለው ሰው ማመዛዘን የሚችል ሰው አትሊስት በቀላሉ ነገር ያንን እንትን ማለት ይቻላል ነው የምልህ። ይሄን እኮ ላይቭ ኔትወርክ አስቸግሮኝ ምናልባት ካልሰማችሁት አላውቅም እንጂ ላይቭ ላይ እኮ ሳጅ ማለት ምን ማለት ነው ብዬ ጠይቂያት የመጀመሪያው አስወጣኝ ስልኬ ኢሞ ሲገባ ከገስት አስወጣኝ እናደደኝና በሌላ ስልክ መጣሁኝ። ከዛ በኋላ መጥቼ ምንም በድጋሚ አውራሪ ስላት የኮከቤ ስም ነው አለች። የተወለድሽበት ቀን ከሆነ መሀሌት መታወቂያ ላይ ያለው በርዝደዋ የሚያሳየው ኖቬምበር 30 ላይ ነው ስላት፣ እሷ ደግሞ ዲሴምበር ታህሳስ 6 ነው 5 አካባቢ ተወለድኩት አለት። እሱን አያቸው ይሄ ከኮከብ ጋር የተገናኘ ነው ብዬ አለፍኩት። ለምን አለፍኩት መሰለህ? አሁን እኔ ጋ ያለው ትልቁ በጣም ይችን ሴትዮ በትክክል ለፍትህ የቆመ ሰው ካለ እና አጣብቂ ቦታ ላይ መግባት ከቻለን እና እሷ ትልቁ አሁን እሷ ዱባይ ለቄቄ ኖርዌይ ነው ያለሁት መሀሌት ደግሞ ዱባይ ናት ብለሃል። ስለዚህ እኔ ኖርዌይ ከሆንኩኝ ማለት አይደለም የሚለውን መከራከያ እንትን አሰበብ ነው የፈለገችው መልስ። እኔ ደግሞ ፋራ መስያታለሁ፣ አልገባትም። አራዳ ማለት ቋንቋ ምናምን ማቀላጠፍ እንግሊዝኛ መቀላቀል ምናምን ማለት መስሏታል። አይደለም። በመጀመሪያም ፍላጎቴ ምንድን ነው ማለት ናት አይደለችም የሚለው ማረጋገጥ ነው እና ደግሞ ከጉድጓዷ እንድትወጣ ስለምፈልግ ነው። ስለዚህ መነሻዋ የት ነው? ዱባይ ነው። ገባ አይደለ? አይዶዋም ዱባይ ነው። አይተሃል አንተ? አይዶዋ ገና 6 ወር አለው አይደለ? ገና ነው። የያዘችው ፓስፖርት ራሱ ነው መሀሌት የሚለውን ፓስፖርት ነው የያዘችው። ስለዚህ ምን አደረግኩኝ? እቺ ሴትዮ ቢያንስ የ2 ዓመቱ ነው በነገራችን ላይ ፋይሉ የተበረበረው። የ2 ዓመቱም ፋይሏ ነው በሙሉ የታየው። ዱባይ ላይ መቼ ካንስል እንዳደረገች፣ የሆነ ቦታ ላይ መቼ፣ ባህሬን መቼ እንደሄደች ሁሉም አለ። የ2 ዓመቱ እንግዲህ ያኔ ኖርዌይ ባለች ሰዓት የሰጠሁት አንድ ቻሌንጅ አለ። አንተ ታውቀዋለህ ምን እንደሰጠሁኝ። ከዛ በኋላ ምንድን ነው የመጣው? አንደኛ ቪዲዮ ነው የመጣው። ሌላኛው ደግሞ እሷ ባለችበት ሰዓት ጥራኝ ነው። ገባ አይደል? አሁን መሀሌት ያለችው ኖርዌይ ነው 100%። የገባችበት ቀንም አለ ሀታ ማለት ነው። እኛ እንደምንለው የዛን ሰዓት የጁማ ቀን ሌሊት ብቻ አይደለም በረራዋ። ገብቷል አይደለ? ካሜራ ይከፈትና መሀሌት መኖሪያዋ አይዲዋ አክቲቭ የሆነው ኖርዌይ እንደሆነ ከነቀኑ ከነምናምኑ ላሳያት ነው። እኔ አይደለሁም እሱ ገብቶ ሊያሳያት ነው በኮምፒውተር ማለት ነው። ከዛ በኋላ እኔ የፈለግኩት መሀሌት ነኝ የሚለውን ተቀብላ ደግሞ የ57 ሚሊዮን ብር እዳ ለመክፈል ለህዝቡ ቃል እንድትገባ ነው። ትክፈል ከዛ በኋላ ፈጣሪ ነው የሚያውቀው። ግን እኔ ከፍላለሁ፣ በቃ ተስማምቻለሁ። መሀሌት እውነት እዚህ ካለች እኔ ያለሁበት ሀገር ከሆነ መጀመሪያ ዱባይ ነው ብያታለሁ አይደል? ምን አስፈራት? ኖርዌይ መሆኗን ምን አጠራጠራት? ዱባይ ነው ብያ አይደል የተከራከርኳት? እሷ ደግሞ መልስ የሰጠችኝ እኔ ኖርዌይ ነኝ ብላ አይደለ? መሀሌት እና ሰው አንድ እንዳልሆኑ ለማሳያት። ስለዚህ ኖርዌይ ናት። ኖርዌይ እንዳለች ደግሞ የገባችበት ቀን ምናምን ሙሉ ፋይሏን አሳይሻለሁ በኮምፒውተር። ሰው ታስገቢልኛለሽ። ግን አንቺ መጀመሪያ አንድ ቃል ግቢ። ያንን ካሳየውሽና መሀሌት አንቺ ያለሽበት ቦታ ካለች ያኔ 57 ሚሊዮን እቀበላለሁ እከፍላለሁ ብለሽ ቃል ግቢ አልኳት። አልገባም አለች። እሺ ብዬ ሁለተኛ ካርድ ሳብ ለምን ወደ አሁኑ እዛው ላይ ብላይ ብታስወርደን ራሱ ሰውየውን ጠርቼ ቤቴን ከፍቼ አሁን የላከችልኝም ፓስፖርት ደግሞ ሌላ እንኳን ቢሆን ፌክ ከሆነ የ2 ዓመት አስፈትሸዋለሁ እዛው ላይ ብላይ። ፌክ ካልሆነ ምን አድርጋለሁኝ? ራሱን ከላከችው ገባ አይደለ? ፓስፖርቱ ተቀይሮ እንኳን ስሟ ምናምን የፓስፖርት ቁጥሯ ራሱ ቢሆን በቁጥሩ አማካኝነት በድጋሚ በዛ ቼክ አደርግና ከመሀሌት ፋይል ጋር ተመሳሳይ ይሆናል። ገባ? ከዛ ለህዝቡ እመን አትመን የራሱ ጉዳይ ነው፣ አያገባኝም። ፍላጎቴ ነበረ። ስለዚህ መሀሌት ዱባይ ናት ብላ እኔ ኖርዌይ ነኝ አይደለሁም ብላ ልትከራከር የነበረችን ቆንጆ በምን መጣሁባት መሰለ? መሀሌት ያለችው ኖርዌይ ናት ብዬ መጣሁባት።
ማስረጃ ካለች ደግሞ በፓስፖርት እና በአይዷ ፋይሏን ላሳያት ነው በቪዲዮ። ግን እሷ ምን ማድረግ አለባት? እዚህ ጋር መብቃት አለበት። እኔ ማህሌት ነኝ ብላ ማመን አለባት። ያንን ካሳየዋ በኋላ አይ ደግሞ ፓስፖርቷን ሙሉ መላክ አለባት። ስለዚህ እምቢ ካለች ማናት ማለት ነው? ማህሌት ናት ማለት ነው። ምክንያቱም ታውቀዋለች። ላይቭ ከፍቼ ያንን ነገር ካሳየው ማህሌት ኖሮ መኖሯን ሙሉ ዶክመንት ካሳየው አለቀላት በቃ። ሌላው ደግሞ ነጥብ የጣለችው ምንድን ነው? ሰው አታስገቢ ብልሃታል። ሰው አታስገቢ ብልሃት ነገሩ እየተፋጠጠ ጥያቄው ሲመጣ ሰው ማስገባት ጀመረች። አየህ ግርግር ተነስቶ ነገሩ እገዛ ፈለገች። ሰው ያስገባችበት ምክንያት ለዛ ነው። ሁለታችሁ የተከራከራችሁ ነበረ። ከዛ አያጅቦን አስገባች። ከዛ በኋላ ደግሞ እንትናን አስገባች። ማነው ስሙ የሚሉትን እና ነገሩ ግርግር ተፈጥሮ ያው መውጣት ማምለጥ ፈልጋለች። ስለዚህ ይሄ እንትኑ በጣም ነጥብ መጠላ ነው የሚያስታውቀው። መሲ ብርጅስቶን ምን ብላህ ነበረ? ማህሌት በጣም ስትጨናነቅ እጇን አፏ ውስጥ ትከታለች ብላክ ነበር አይደል? ያ ዛሬ እያወራሃት ታዲያ እጇን ጣቷን እራሷ አፏ ውስጥ ትከታል ነበር። አፍንጫዋ ላይ አፏ ላይ ነበር ስታደርግ ነበር። አዎ በጣም ተጨናንቃ አፏ ራሱ ስትጠጣ ነበረ እና ጆሮሽን አሳይ ስትባል ጆሮሽን አሳይ ስትባል ሰው አንድ ጆሮ ብቻ ነው እንደሚኖረው? አንድ ጆሮ ብቻ ነው እንዲያለን? አንድ ጆሮ ከእናንዱም ግልብጥ ነው አይተነዋል። ራሱ ነው እንደዚህ በእጇ ነው ገልብጣ ያወጣችሁ። እንደዚህ የታጠፈ ጆሮ አንድ ጆሮ ነው። ይኸው ጆሮ ያለች። እኔ ግን ብሆን ፀጉሬን ስብስብ አድርጌ በእጄ ማሊዝም ጆሬ ይኸው ጆሬን ፀጉሬን ወደ አምፖል አደረገውና ይኸው ጆሬን ነው የምለው። ትክክለኛ ነገር ይሄ ነው። እሷ እንዳይባነንባት ምን አደረገች? ጆሮን አሳየች እንዲባል አንዷን ጆሮ አወጣችና ይኸው ጆሬ ብላ ካሜራው ጋር ቀርባ ተመለሰች። እንዲህ አልነበረ መሆን የነበረበት። መብረቅ ይኸውልህ፣ እሷ ህንፃ ላይ ነው የነበረችው። አንደኛ ፎቅ ወይ ሁለተኛ ፎቅ በደረጃ ወደ ታች ውረጅ ብትላት ልትወርድ አትችልም። እሷ ማህሌት ካልሆነች ቤቷን ልታሳይ ትችላለች። የትኛውንም ቤት እንኳን እንደዚህ አይነት ሌክዠሪ ቤት ማለት ነው። ወደ ታችም መውረድ አልፈለገችም። መስኮት እንኳን ለመክፈት ማለት ነው እስካን እንዳይደረግ ስክሪንሻት አድርገነዋል። ያለችበትን አካባቢ እኮ በፎቶም እኮ ሎኬሽን ሊያወጣል ይችላል። ጎግል ላይ ብትገባ ያለችው ኖሮ ነው። ምንም ጥያቄ የለውም። እስካን አድርገ። አዎ። ስለዚህ አሁን እኛ እዚህ ብንጠይቅስ እዚህ ኢትዮጵያ ውስጥ ኖርዌይ ኤምባሲ ሄደን ማለት ነው በዚህ እንትን እንደዚህ ሆነናል ብለን ኤምባሲ ብናስገባ አላቸው ቆንጽላ እዚህ ብስራተ ገብርኤል ብንጠይቅ ፖሊስ ትብብር ቢጽፍልን መረጃ ሊሰጡን አይችሉም ወይ? ስለሷ ምንድነው መረጃ? ሰዎች አሉ፣ የከሰሱ ሰዎች ስላሉ ሪፖርት ማድረግ ይችላሉ። እዛው ሄደው ይታይል ማለት ይችላሉ። መብረቁ ጋር አውሮ ተስፍሽ ለተስፍሽ እድሉ እንስጠው። እንደዚህ አይነት ወሬ በውስጥ ነው የሚወራው። ተስፍሽ እንዴት ናችሁ? ሰላም ነው አለን። ሰላም ነው። አልተኛም አለን። የእኛ ገመተን ጠዋት ሆነ። አሁን ተኝቼ ነበረ። እናንተ ሌሊቱን ይዛችሁ? አሁን የተነሳው። በመጀመሪያ መብረቁ ፋሚሊዎች በጣም ከልብ አመሰግናለሁ። ጃጓሮ እንደሚኩኩ እዚህም ያላችሁ እንስብሊ በጣም ብዙዎቻችሁ ያው ለማውራት ችያለሁ። እንግዲህ በጣም አመሰግናችኋለሁ። ከታች ያላችሁትን ፎሎ ያደረጋችሁኝ ምናልባት አሁንን ስለነዚህ ጉዳዮች ስናነሳ ትልቅ አቅም የሚኖረው ነገር በዚች ማህሌት ጉዳይ ላይ እንደኔ አስተሳሰብ ምን መሆንና ምን መከተል አለብን የሚለውን ነገር ግልጽ ያሉ ነገሮችን አሁን በጣም በተደራራቢ ነገሮች እንዲሸፋፈኑ የሚካሄድበት በዋነኝነት ጉዳዩ ተጀምሮ ሊደባበስ የተቻለው ነገሮች እየተሸፋፈኑ ያሉበት ነገር ያው ዱባይ ላይ ያለው ትርምስ ነው። ዱባይ ላይ ያለው ትርምሶች ካልጠሩ እነዛ ነገሮች ካልጠሩ በጣም ብዙ ነገሮች ተያይዘው ነገሮች አሉ። በዚህ አጋጣሚ ውሽዬም ራሷ ለሁለት ሰዎች አሜሪካ ትሄዳላችሁ ብላ ብር አስቀብላቸው ከፍያለሁ በሚል ነገር የራሷን ቪዲዮ ሰርታለች። ታስታውሱ እንደሆነ መልሼላችኋለሁ እያለች ነው የምትገኘው። እሷ ምጆ አለበት ማለት ነው። አሁን እሷ ከሳሽ ሳትሆን ተከሳሽ ሆና መቅረብ ነው አሁን አዲሱን እንትን ማድረግ የሚኖርብን። ምክንያቱም ለምንድን ነው እሱ መረጃዎችም ስላለኝ ነው የጀመረችው ክስን አቋርጠዋለች። ለምን የሚለው ነገር
እንትን ማለት አለበት። ሶ ሚኪም በዚህ ልክ መናገር ያልፈለገውና ሪስክ ውስጥ ለሰው ደርሳለሁ ብሎ በጎ አድራጎት የሚሰራ ሰው አሁን ላይ ምንም ነገር አትንኩኝ፣ አትጠይቁኝ የሆነ ሰው ቤት ብቻ ገብተው አራቱም ሆነው እዛ ጋር እያሽቋለጡ እኛ አረጋግጠናል ተዉት እያሉ ሰው በሌለበት ተበዳይ ባሌለበት የሚሰሩት ድራማ በራሳቸው መቆም ስላለበት የጀመርነው ነገር ወደኋላ አንልም። ሶ ይህንን ነገር ለማድረግ ግን በሚዲያ ጋጋታ ወር ደግሞ እኛ በለው በሚለው ሳይሆን በምን ልክ ድረስ መሄድ አለብን የሚለውን አጥርቶ ለመውጣት ትልቅ ጊዜ ይፈልጋል። ያንን ጊዜ የምናደርገው በምንድን ነው? ሀገር ቤት ያለውን እንግዲህ ክስ ቤንጃም ታስታውሳለህ። እያንዳንዱን ፋይል አጠናክረን ፌዴራል ከሰን አንተ ሀገር ቤት ያለውን ነገር ጨርስ፣ እኔ ደግሞ አረብ ሀገር ያሉትን ነገር ጨርሳለሁ በሚል ነበር ሀቢባም ይህንን ኃላፊነት የወሰደችው። ከዛ በኋላ ጥያቄውም እንዲነሳም ምን ደረሰም የሚል ነገሮች የሉም። በዚህ አጋጣሚ ብዙ ጥያቄዎች ይነሳሉ፣ ብዙ ነገሮች ወደኋላ ይቀራሉ። የለጠፍከው ማታ ለጥፈ ነበር መብረቁም የሀና ጉዳይ። በዚህ አጋጣሚ የሌላ ጉዳይንም ብትይዝልን ደስ ይለኛል። እሷ ቤትም ተይዞ ከውጭ ከሳውዲ ኤምባሲ ትለቀቃለች ብሎ ያሉን የውጭ ኤምባሲ ተወካዮች እንግዲህ ህዝብ ባለበት ሰምታችኋል። በቃ ማለት አሁን እኔ የምትረዱኝ ጊዜ አሁን ነው ብዬ አስባለሁ። ኤቭሪ ጥያቄ እኔ ላይ ያላችሁን ነገር በግልጽ ጠይቁኝ፣ ሁላችሁም ወደኋላ እንዳትሉ። ሌላው ከሀቢባ ጋር የጀመርነውን ነገር አቁም አትበሉኝ። ብዙ ወዳጆች ጥሩ ሰርታችኋል፣ እንዲያርጋችኋል። ኖ ይሄ የጓደኝነት ጉዳይ አይደለም። በቃ ማለት ዛሬም ከሆነ እኔ መናገር የጀመርኩት በዚህ አጋጣሚ ብዙ ቪዲዮዎችን እያየው ነው። እስከ ዛሬ የት ነበርክ? እንደዚህ ስትጣሉ ምናምን፣ ይሄ የቲክቶክ ድራማ መቆም አለበት። እናንተም እስከ ዛሬ የት ነበራችሁ የሚለውን ለእናንተ ልጠይቃችሁ። እያወቅ ነው እንደዚህ እንደሆነ እያወቅን ነው እያላችሁ ቪዲዮ የሰራችሁት አንድ። ሁለተኛ እስከ ዛሬ እኔ እየተናገርኩ ነበር። ለእሷም በውስጥ የተበሉትን ሰዎች ከዚህ በፊት የደረሰውንም ቪዲዮ እና ዶክመንት ልኬ ጥንቃቄ አድርጉ፣ ልክ አይደለም እያልኩኝ ባለቤቱንም ጭምር የሰክሰስ ፕላስን አውርቼው ነበረ። ሁለት ሶስተኛ ነገር ደግሞ ለቤቴ እኔ ተከታዮች በራሴ ቤት ውስጥ ሁሌ ነገር አለው። አሁን ላይ ገኖ የወጣው እሷ ስድብ ስለጀመረች ነው። ለምንድን ነው ስድብ የጀመረችው? ሰሞኑን በተነሳው ነገር መብረቁ እኔ ቤት መጥቶ ለምን አወራ፣ የሚጠላቸው ሰዎች እሱ ቤት አሰደበን በሚል ለሴቶች የተከላከለች መስላ ውሽዬ እዚህ እኔ ቤት ተሳድባ ሄዳ፣ እንግዲህ ቪዲዮን አይታችሁታል። እዛ ሄዳ ደግሞ አንድ ሰው የለኝም ብላ ስላለቀሰች ብቻ በሴትነቷ በምናምን ስለተከላከልኩላት ምናምን ብላ ያስቀመጠችውን ቪዲዮ አሳይቻቸዋለሁ። ሶ ፕሮቴክት ያደረገች በሚመስል ድባብ ውስጥ 2 ሰዓት ሙሉ ቁጭ ብላ ስትሰድበኝ የነበረውን ቪዲዮ ነው እየከፈትኩ እኔም ጥሩ ምላሽ የሰጧቸው። በዚህ አጋጣሚ የሰው ልጅ ቀይ መስመር የሚባለው ነገር አለው። እኛ አውቀን ትተነው እንጂ ስድብ ድግሪ የሚጠይቅ ነገር ሆኖ አይደለም። ሶ እኔ እዚህ ሚዲያ ላይ የምታውቁኝ ሰዎችን ሳስታርቅ ወይም ደግሞ መልካም ነገር ስሰራ ስረዳ ነው። ከዛ ውጪ በምረዳቸው ነገሮች ስንት ጊዜ ሌባ እየተባልኩኝ አጭበርብራል እየተባልኩኝ ስንቱ ቤት እንደሄድኩ ታውቃላችሁ። አንዱም ግን ማስረጃ የላቸውም። እንደዛ ሌባ ያሉኝ ሰዎች ደግሞ ዛሬ ላይ ያለውን ነገር ግልጽ ሲላቸው በራሳቸው ጊዜ እንትን እያሉ ነው ያሉት። ሶ አሁን ይህንን ጉዳይ አሁን ለምን አነሳኸው? የኔና የሷን ነገር ተዉትና፣ የኔና የሀቢባን ነገር ተዉትና፣ አንደኛ ስለ ሀና ፍትህ የምትፈልጉ ጉዳዩ የተደረሰ የሚለውን በደንብ እንጠያየቅ። ስለ ሌላ ፍትህ የምንፈልግ ሰዎች ጉዳዩ ደረሰ ተብለን ሁላችንም በደንብ እንጠያየቅ። ስለ ብርም ሆነ ስላልነበረው ነገር አሁንስ የት ደረሰ የሚለውን ማለት ነው። ሶስተኛ 54 ሚሊዮን ብር የተበሉት ወገኖች ጉዳይ መተው እንደሌለበት በትክክል እናውራ። አራተኛ ባለሀብትነን እያሉ እስካም ለሚደረጉት ህዝቦች ድምፁ ነው። አምስተኛ እጣ በሚባለው ድርጅት ውስጥ ያለውን ወጪ ገቢ ግልጽ ሆኖ ተመልካቾችም ሆነ ህዝቡ ጥንቃቄ ያድርግ። ኦር ደግሞ ትክክለኛ ከሆነ አምኖበት ግልጽ ብሎ ይሂድ። ስድስተኛ የኔም ድርጅት ጀጎል እስከ ዛሬ የት ነበረ? ምን እየሰራ ነበረ? ምን አድርጓል? መፈተሽ ካለበት ኦዲት መደረግም ካለበት እኔንም ላይ ያለውን ጥያቄ ጠይቁኝ። በዚህ አጋጣሚ ጀጎል የትም አልሄድም። ቢሮ አዲስ አበባ አለ፣ ቦሌ ነው። ሄዳችሁ ማየት ትችላላችሁ። ቪዲዮም ተቀርጾ ደግሞ ይለቀቅላችኋል። ምንም እኔ ስራ ስላቆምኩ ነው። አያችሁ፣ አንድ ሰው ላይ በርደን ስለነበረ እኔ ስራ ስላቆምኩ ያቆመ የመሰላችሁ ሰዎች አሉ።
ህጋዊ ላይሰንስ ያለው አሁንም ቢሮው ክፍት የሆነ ነው። ምንም የተለየ ነገር የለም። እዚህ ደግሞ እናንተን እያገዝኩ ነው። አረብ ሀገር ያሉ ልጆችን እያገዝኩ እየረዳው ነው። አሁን ባለሁበት ሁኔታ እንኳን ማለት ነው። አያችሁ፣ በአንድ ሰው በርደን ላይ የነበረ ድርጅት ስለሆነ ነው አሁን እኔ ሳቆመው ይሄ ሁሉ ውጣ ውረድ የመጣው ማለት ነው። ስለዚህ ያንን ቼክ ተደርጎ መደረግ ያለበት ነገር ሁሉ እኔንም ጭምር ዲቴይል ጠይቃችሁ በዚህ ብላችሁ ከሀ እስከ በ አጭበርብሬም ከሆነ ያጭበረበርኩትን ነገር በግልጽ በማስረጃ ወጥቶ ክሊን መሆን አለበት ይሄ ሚዲያ። ከዛም በኋላ ማን ጥሩ ነው ማን ጥሩ አይደለም የሚለው ነገር ከተለየ በኋላ ሰላሙ የሚቆመው እዛ ጋ ነው። ያለው ነገር የሚስተካከለው እዛ ላይ ነው። ስለዚህ ይሄ ነገር ወደኋላ መቆም የለበትም። እነዚህ ነገሮች የኔና የሀቢባ ጉዳይ አይደሉም። የህዝብ ጉዳይ ነው። የሀገር ጉዳይ ነው። ብዙ ሺህ ሰዎች በውስጡ ያካተተ ጉዳይ ነው። ብዙ የአረብ ሀገር እህቶችን ወደ ድህነት የመለሰ፣ ብዙ ኢትዮጵያ ያሉ ሰዎችን ከብራቸው ላይ ተወስዶ ወደ ድህነት የመለሰ፣ ብዙ ባለሀብቶች እስካም ያደረጓቸውን ኢትዮጵያ ህዝቦች ብታዩ በቢሊዮን የሚቆጠር ስንትና ስንት ሺህ ደላላ ያለበትን ጉዳይ እዚህ ጋር እሷን ተዋት እሱን ተው በሚለው የኔና የእሷ ደጋፊ በመሆኑ ሰዎች የሚያልቅ ጉዳይ አይደለም እና ፕሌስ ይህንን ነገር መብረቁም ይበልጥ ይህንን ጉዳይ መብረቁ የያዘው የምትሉ የሚለውን ሳይሆን ያዘው ልልህ ነው። የሌላንም ጉዳይ እያንዳንዷን ጥያቄ በቃ መብረቁ ይውልህ እኔ ወንድሜ ነህ አይደለ? ምንም ሳትሳሳ እኔንም አንቀህ መያዝ ካለብህ አንቀህ ይዘህ ጠይቀኝ። አንቀህ ይዘህ ነው ማወራ። ኤቭሪዋን ሌሎቻችሁም ቤት ማለት ነው ስመጣ በሚገባ አክብሬያችሁ በሚገባ ለምጠየቀው ነገር እየመለስኩ ካጠፋውም ጭምር ያለብኝን ኃላፊነት ተወጥቼ ይኸው አንገቴን ሰጣለሁ። ሶ በዚህ ልክ ቆርጬ ያነሳሁት ጉዳይ ስለሆነ ይሄ ጉዳይ እንዳይላበስ የ3 ቀን ጉዳይ እንዳይሆን ሁላችሁም ተነጋግራችሁም የጉዳዩ የደረሰ እያላችሁ ለእያንዳንዱ ለሚመለከታቸው ሰዎች እንዳያቆሙት። ምክንያቱም 3 ቀን 4 ቀን ሲሆን ሁሉም ጸባዩን ይቀይርና ዛሬ እኔ ደጋፊ የሆነው ነገ እዛ ይሆናል፣ ነገ ምናምን። ይሄ አጀንዳ የሚፈልግ ቲክቶክ ነው። ይሄኛው ግን ከአጀንዳ በላይ ነው። የሀገር ጉዳይ ነው። የብዙ ወገኖች ጉዳይ ነው። የብዙ እህቶች ጉዳይ ነው። የብዙ ቤተሰብ የተበተነበት ህይወት የጠፋበት ጉዳይ ነው። የሌላ ጉዳይ በራሱ ስንትና ስንት መከራ ያየውበት ጉዳይ ነው። ስለዚህ በእነዚህ ነገሮችም ግልጽ ያለ ነገር እንዲኖር እያንዳንዱ መጠየቅ ያለበት ነገር ለምን ወር አይፈጅም? ይሄ ሚዲያ በዚህ ልክ ካልጠራ በስተቀር እኔም እየተሰደብኩ መኖር አልፈልግም። ማደርገውን መልካምነት ደግሞ ሰዎች እንዲደበቅባቸው አልፈልግም። አይናቸው መገለጥ እንዳለበት እና ምን ሳደርግ እንደነበረ ህዝቡን ማወቅ ስላለበት በዚህ ልክ ነው መናገር እንፈልገው እና መብረቁ ልልህ የምችለው ምንድን ነው? በመጨረሻ የማህሌትን ጉዳይ ዝም ብለን በሃይላይት በምናደርገው ሳይሆን ማስተካከያ ይፈልጋል። በውስጥ ማን ጋር ምን ማድረግ አለብን? ኖርዌይ ያለውን ነገር በምን መልኩ መጨረስ አለብን? የሚጠረጠሩ ሰዎችን እንዴት ቀርበው ቃል መስጠት አለባቸው? እንዴት ማድረግ አለብን የሚለውን ከህግ አካላቶች ጋርም ተጨማምረን ነው መስመር ማስያዝ ያለብን። ዱባይ ላይ ያለው ምስቅልቅሉ ካልጠራ ግን እነዚህ እዛ ተደብቀው ሲመቻቸው አንድ ቤት ብቻ ከልለው ዘግተው ስለ ጊፍት የሚጨነቁ እኔ አይደለችም ነች እያሉ ሙድ ሚይዙ አንዳንዴ ትመስላለች አንዳንዴ አትመስልም እያሉ የሚጨማለቁ ክስ እንኳን ሳይመሰርቱ ተበድለናል በሚል ድራማ ውስጥ ትንሽ ነገር ጀምረው ያቆሙትን ጭምር አሁን ከሳሽ ሆነን ነው መምጣት ያለብን እና ስለዚህ በዚህ ነው የምጨርሰው። አመሰግናለሁ ወንድሜ። ቴንኪው ተስፍሽ። እኔ ከአንተ ሀሳብ ላይ አንድ ብቻ ነው የምጨምረው። ምናልባት በጀጎል ጉዳይ ጥያቄ ያለው ሰው ካለ አስተናግዳለሁ ካልክ እሱን ለብቻ የሆነና ችግር የለውም። አንደኛ የሌላ ንርሶ ሆን ምንም አልተከታተልኩትም አልነበርኩም። አስለን በሌላ አጀንዳ ስለነበርኩኝ እነማናቸው ተጠያቂዎች እነማን ነበሩበት ምናምን የሚለውን ነገር ስለማላውቀው ጉዳዩን እንደ አዲስ ለመቀስቀስ ብዬ ነው። የሀናንም ባለፈው ሀቢባ ስትናገር ሰምተህ ከሆነ እሱ ምን አደረገ እኛ እንኳን በህግ ይዘነዋል፣ እሱ ምን አደረገ ብላ የተጠቀመችው ነገር ስላለ የግለሰቦችን ስቃይና መከራ የሚዲያ ሽፋን መስጫ ያደረገች ሁሌ በቁስል ላይ ቁስል እየጨመረች ነው ያለችው እና ያ ጉዳይ እስኪ እሷ የደረሰችበትን ታሳውቀን ለማለት ፈልጌ ነው ያነሳሁት። መነሳት አለበት። ሌላው ይሄ ማህሌት ጉዳይ ነው። ዱባይ ውስጥ ያለው ይቀደም ካልክ በማንኛውም ሰዓት ከዛ ውስጥ እንኳን ንጹህ ቢኖር እኔ ሆን ብዬ ነው አንተ ላይ ራሱ ቪዲዮ የሰራሁት ቅድም። የምን እርቅ ነው? ከሁለት አንዳቸው ንጹህ መሆናቸው መረጋገጥ አለበት ያልኩት። እርቅ የሚፈልጉ አካል ወይ ተስፋዬ ወይ ሀቢባ የሆነ ሚስጥር ያወጡብናል ብሎ የሚጨነቁ አካላቶች
3 1 ከኢትዮጵያ 2 ከዱባይ እየተዘጋጁ እንደሆነ ስለማቅ ነው። እናንተን ለማስታረቅ ማለት ነው። የእናንተ መጣላት አሳስቧቸው አይደለም። ያ ነገር ይገፋበት ብዬ ነው እንዳስተያየት ቁጭ አደረኩት። ከዛ ውጭ ያለው ግን እነዚህ ትልልቅ የሆኑ ጉዳዮች እስካሁን እልባት ያልተሰጣቸው ብዙ ሰው የነገደባቸው ጉዳዮች መያዝ ያለባቸው በእንደኔ አይነት ቤት አይደለም። እንደውም እኔ እንደ ጠያቂ ሆኜ ምናልባት በአንተ ቤት ቢሆን አንተ ጋር መጥቼ ሌላም ጋር ቢሆን የዛ ቦታ ሄጄ አንዳንድ ጥያቄዎችን እያነሳሁኝ ጉዳዩ እንዲፍረጠረት ለማድረግ ካልሞከርኩ በስተቀር በእኔ ቤት አይሆንም። ለምን እኔ ቤት ውስጥ የማይቀርቡበት ብዙ ሰበብ ያመጣሉ። አንዱ ሃይማኖት ጠል ነው ይለኛል፣ አንዱ ዘረኛ ነው ይለኛል፣ አንዱ እንደዚህ ነው መብረቁ ይላል፣ አንዱ ተሳዳቢ ነው ይለኛል። ገብቶሃል አይደለ? ቀን በቀን ከሚሳደቡ እናትህን እንዲህ ብዬ ከሚል ግለሰብ ጋር አብረው እየዋሉ መብረቁ ተሳዳቢ ነው ይለኛል። አላህ ያሳየ። እንግዲህ በጣም የወረደ ስድብ የሚሳደቡ በጣም የወረደ ላይፍ ያላቸው። እኔ ለሴት ልጅ ክብር አለኝ፣ ለእናት ክብር አለኝ። ሰው እንግዲህ አንድን ግለሰብ የምታወራው በሚገባው ቋንቋ ነው። ጋጠወጥ ሲመጣ ጋጠወጥ ብዬ እሳድባለሁ። ምን ላድርግ ታዲያ? እዛ ውጪ ከፍ ዝቅ የምለው ለሰዎች ብዬ ነው። እና በእኔ ቤት ውስጥ አይሆንም። ምክንያቱም ብዙዎቹ መጥተው ለመጠየቅ ፈቃደኛ ላለመሆን የሚያቀርቧቸው የሆኑ ሰበቦች አሏቸው፣ ምክንያቶች አሏቸው። ሚኪ ፊት አውራሪ ባለፈው እኔ ቁርአን አምጥቼ እምላለሁ ባላህ ቃል ማላደርገውም ዋላ ምልለታለሁ እኔ መብረቁ እናቴን የሸርሙጣ ልጅ ብሏል ብሎ ምክንያት ሲያቀርብ ነበር ለጃጓር። የሸርሙጣ ልጅ ብሎ እናቴን ሰደባታል። እስኪ ይምጣ። ሰምታችኋል? ልጅ ውስጥ ያላችሁ አለ እንደዛ ሚል ይሄን እንኳን ምክንያት ያመጣል። እና ይሄንን ጉዳይ አንተ አመቻችተህ ምናልባት ከኛ ሰዓት ጋር እንኳን ማስ ባይሆን መካከለኛ ላይ አድርገህ አመቻችተህ መጀመሪያ የዱባዩን ጨርሱ። ከእሷ ጋር ፕሮግራም ባለ ሰዓት ጥራን። አስፈላጊ ከሆነ አካውንት እንዳይዘጋ ኮፕሊክ እናደርጋለን። ገስመተን እንቀመጣለን። አንዳንድ ጥያቄዎችን እንጠይቃለን። ፋይት አድርግ ከእነሱ ጋር። በተለይ እዛ ኮልኮሎዎችን ፋይት አድርጋቸው። አንድ ቦታ ላይ ተቀምጠው ውስጥ ለውስጥ ማታ አብረው ሲጠጡ የሚያመሹ ተጠራርተው የሚመጡ አንድ አይነት መልስ ያላቸው አንድ አይነት መልስ ተመካክረው የመጡ ነው የሚመስሉት እነዚህ ሰዎች እንትን ማለት አለባቸው። እኛ ህዝብ እስካይደግፈን አንጠብቅም። ሀቅ መውጣቱ ስለማይቀር ማለት ነው። ከዛ ስለ ጀጎል ጥያቄ በሚኖረው ያለው ሰው አለ በሚኖሩ ሰዓት ተጠይቀኝ የምትለኝ ከሆነ ስለ ጀጎል መጥቼ ጠይቃለሁኝ። ሁሉንም አውቀዋለሁ። አስለን በፊት ነበር ማላውቀው፣ አሁን ስለማውቀው ነው። በአንተ በኩል ምንም አይነት ጥያቄ የለኝም። ጥያቄ መልሰልኛል። 50% ሆን ብዬ ነው 50% ነገር ያለው እንድታብራራ ስለምፈልግ ነው። በእኔ በኩል ስለአንተ ምንም ጥያቄ የለኝም። ከጎንህ ነን ማለት ነው ሁላችንም። የኔም ቤተሰብ ወክዬ እንደ ቤተሰብ መጀመሪያ ሀቅ የያዘ ሰው አምላክ ነው የሚደግፈው። እሺ ሰው አይደለም። አምላክ የደገፈው አካል ደግሞ አይንገዳገድም፣ አይወድቅም። ወላሂም አሸናፊ ነው። እንደ ክር የቀጠለች ስለሆነች ምናልባት ትንሽ ዋጋ ልታስከፍል ትችላለች እስክታረጋግጣት። ከዛ ውጭ ክራውን አግኝተህ እስክታሳያቸው ድረስ መበርታት ነው ያለብህ። እዚህ ሚዲያ ላይ እኛ ጠፋን ማለት ወላሂ ነው የምላቸው ከአላህ በታች እኛ ጠፋን ማለት እንዳለ በላተኛ ነው። እድሉ የማይሰጠውና ፎሎወርስ የሌለው ጌም የማይጫወተው ድምፁ የማይሰማ የማይታወቀው ማህበረሰባችንን በአንድ ላይ ተስማምተው ዛሬ አንዱ ቤት ነገ አንዱ ቤት እያሉ ጋጥ ነው የሚያደርጉት። ጋጥ ማለት ነው እንዳይነሳ እንዳይቆም አድርጎ አይተናል። በመሀሊት እንዴት እንደተረባረቡ እኔ በርታ ነው የምለው። እንደራሴ እንቀላቀላለን። ጃጓርንም ሀሳቡን እንሰማለን፣ ሌሎቹንም እንደዚሁ። ግን ቤት ሲባል አንተ ጋር ወይንም ደግሞ ሌላ መካከለኛ የሆነ ቤት ሁሌ ቢቀጠር እንደ ተስፋዬ ቀለቦች የሚችል ከሆነ የሚችል አይመስለኝም። አንተ ጋር ቢሆን እዚች ጋር ላቋርጥ እና መብረቁ አሁን ኔክስት ስቴፕ የሆነው ምንድን ነው? ለተስፋዬ ቀለቦች ተነግሮታል። ይህንን ጉዳይ የጀጎልንም ጉዳይ ይዘህ ፈትነህ ከሲቪል ማህበራት ሰዎች ጠርተህ እያንዳንዱን ነገር ቼክ እንዲደረግ የኔንም የሰክሰስ ፕላስንም ማለት ነው ከቴዲ ሀዋሳ ቤት ሆነው ተስፋዬ ቀለቦች እና ቴዲ ሀዋሳ እንዲሰሩት በውስጥ እየተደረገ ነው። በአጭር ጊዜ ውስጥ እነዚህ ነገሮች ሁሉ እዛ መጥተው የሚዳኙበት ነገር ይሆናል። ምክንያቱም አሁን ከዚህ መጀመሪያ ላሉ ነገሮች እኔ ልመልስ ካልኩኝ እዛ ከመጠየቁ በፊት ችግር እንዳይፈጠር እና እንትን እንዳይሉ ምንም እዛ ሁሉም ጥያቄ ያለውም ሰው እኔ እዛ ቴዲ ሀዋሳ ቤት ከነ ተስፋዬ ቀለቦች እና ሌላው ባለበት ቤት ውስጥ ተሰብስበን በምጠየቅበት ሰዓት ላይ እመልሳለሁ፣ አሁን ላለው ነገር ማለት ነው። ከዛ በኋላ ክሊን ማድረግ ያለብኝን ደግሞ በቤቴ እየመጣችሁ በእያንዳንዷ ጉዳይ የምትጠይቁኝን ነገር ደግሞ ለምን 30 ቀን አይፈጅም? እያንዳንዷን ጉዳይ በትክክል እየጠየቃችሁኝ በትክክል እየመለስኩኝ ያለው ነገር ክሊን ይሆናል ማለት ነው። በመጀመሪያ ግን
ሁሉም ሰው ባለበት ሌሎች ጥያቄ ያላቸውም ሰዎች ጥያቄ ይዘው እንዲመጡ ቪዲዮ ሰርቻለሁ። ቴዲ ሀዋሳን ቀን ምረጥልን ብለን በውስጥ ልኬለታለሁኝ። አሁን ኦልሬዲ ያንን ነገር አክሴፕት አድርጎ ቀኑን እንዳሳወቀን ለተስፋዬ ቅልቦች ተነግሮታል። ይይዘዋለሁ ችግር የለም ብሏል። እኔ ለእውነት ሊቆምኩት ብሏል። እንግዲህ እዛ መጥቶ ከቴዲ ሀዋሳ ጋር እናንተ ለምትጠይቁን ጥያቄ በእያንዳንዷ ጉዳይ መብረቁ ይኸውልህ፣ አንተም ራሱ እኔን መጠየቅ ያለብህ ጥያቄ ከሆነ እዛ ላይም ደግመህ መጠየቅ መቻል ያለብህን ነገሮች ሁላችሁም እዚህ ጋር ያላችሁ ኖርማል ፖዘቲቭ የሆናችሁ ወንድሞችን ቅር ያላችሁ ነገር ተስፍሽ በዚች ጉዳይ ላይ ጥያቄ ያለ የምትሉ ከሆነ የምር እንደምትወዱኝ ነው ማረጋግጠው፣ የምር እንደምትወዱኝ ማለት ነው። ሶ እኔ ምንም ነገር 0.5 ሳንቲም ችግር አለብኝ ብዬ አላስብም። ስሰራ መሳሳት ከተሳሳትኩ እንጂ በብር ጉዳይ የተነካካ እያንዳንዱ ነገር እንዲፈተሽ ነው ፈልገው። ይህን ጉዳይ ደግሞ ኢቨን ፌዴራል ፖሊስም ኢንሳም ሲቪል ማህበራትም እያንዳንዱ ነገሬን ኢትዮጵያ ውስጥ ያለ አካውንቴ እንዲፈተሽ፣ በድርጅቱ የገባው ብር እንዲፈተሽ፣ ፎርዛት ማተር የተሰበሰበው ብር እስከዛሬ የተሰበሰበው በጀጎል በጎ አድራጎት በእርዳታን በለው በምንም 1.2 ሚሊዮን ብር ነው። እኔ የ10 ወር የቤት ኪራይ እንኳን የከፈልኩት 200 ሺህ ነው በወር። ቤቱ ነው ቪዲዮ ላይ ወደ ታች ገብታችሁ ታዩታላችሁ። በወር 200 ሺህ ነበር ስከፍል የነበረው። ስንትና ስንት እዛ ቤት ሳስቀምጥ እዛ እየመጡ እያረፉ እየኖሩ በቪዲዮ አይታችሁታል። ወደ ታች ወርዳችሁ የጀጎልን አቃተኝ ልዘጋው ነው እባካችሁ ያልኩባቸውን ቪዲዮዎች ገብታችሁ ማየት ትችላላችሁ። ምን አይነት ቤት ነበር? ስንት ሰው ነው ከአየር መንገድ የተቀበልኩት? ስንት ሰው ነው በልቶ የጠጣው? ስንት ሰው ነው የቀበርኩት? የአስክሬን ከፍዬ የሸኘሁት? ቤተሰቦቹን ያበላሁት ያጠጣሁት? እዛ መጥቶ ያረፈው ድንገት ከሳውዲ እየመጡ እያረፉ 2 ቀን 3 ቀን እየቆዩ የሚሄዱት ከ370 ሰዎች በላይ በዛ ቤት ውስጥ አርፈዋል፣ በልተዋል፣ ጠጥተዋል። ይሄ የሚታይ ነገር ነው። ምንም በቃ ያለውን ዶክመንት እኮ ይኸው ፍቃድ የሚሰጠው ሲቪል ማህበራት ነው ብር ለመሰብሰብ። ከድርጅቱ ውጭ በተስፋዬ ክንፍ 10 ብር አስገብቻለሁ ቢል ካለ የዛን ጊዜ እኔን የምጠይቀው። ከዛ ውጭ ለድርጅቱ ያስገቡት ደግሞ ድርጅቱ በቦርድ የሚተዳደር ነው። መተዳደሪያ ደንብ አለው፣ ህግ አለው፣ ኦዲት የሚደረግበት መንገድ አለው። ሶ የገባው ብር ምን ያህል ነው የሚለውን ሁሉም አካውንት ላይ ያለውን ነገር እኔ ላሳያችሁ፣ ሪፖርቱንም ላቀርብ፣ ዶክመንቱንም ልልክላችሁ እችላለሁ። ማንም ሰው ደግሞ ቼክ ማድረግ የሚችልበትን ነገር ሶ በትንሹ እኔ ራሴ ከ2.5 ሚሊዮን ብር በላይ አውጥቼበታለሁ። የራሴን ብር ነው ማውራ። ተከፍሎኝ አልነበረም። ያንን ነገር ሳደርግ ፔሮል ላይ 10 ብር ተከፍሎኝ አይደለም ስሰራ የነበረው 2 ዓመት ሳገለግላቸው የነበረው። ድርጅቱም ከመቋቋሙ በፊት እኮ 5 ዓመት እኔ ሰዎችን ሳግዝ ነው የነበረው እዚህ ሚዲያ ላይ። ማን ከፍሎኝ ነው? ምንም የተለየ ነገር የለውም። ስለዚህ እነዚህን ጉዳዮች አሁን ነካክተነው የሚመች ቦታ ዝም ብለን አውርተን ከሚሆን የምንጠየቅበት ቦታ ላይ በደንብ እኔ ለማብራራት ሬዲ ነኝ። እኔም ዶክሜንትን አዘጋጃለሁ፣ ሰውም ይጠይቃል እና ያንን ጊዜ እዛ እናደርገዋለን። ከዛም በኋላ ልክ በቀደም ተቀጣጥረን ግልጽ ያደረግነው ነገር አለ አይደለ? አንተ መታወራኸኝ፣ ከአንተ ጋር ያለውን ነገር ጨረስን፣ ተግባባን። ኔክስት ምን እናደርጋለን? እነዚህ ይምጡ ተባለ፣ ቪዲዮ ተሰራ። ሲጠሩ የመጣውን ሰው አይተዋል። ሚኪም አልመጣም አለ። ሌሎች ቦታ እየተሮጠ ከኛ በኋላም ከኛ በፊት ምንም ለውጥ የለም አልቀርብም ያለው ሰው ሀቢባ ጋር ሲሆን 10 እየተመላለሰ ሙድ እንደሚይዙ አይታችኋል። ሚኪ ከኔ ጋር ችግር የለበትም፣ እንዲጠየቅ ግን አይፈልግም። ለእውነት ስለምንቆም ለሰዎች ውሸት ስለማንመች የሆነ ቦታ ላይ ተጠግቶ የሚመስለውን ሰው ደግፉኝ እያለ እሪ ይላል ማለት ነው። በዚህ አጋጣሚ አትሸወዱ። በቃ እንደዚህ እንትን ቀብራራው ምናምን ስላለ አይደለም አንድ ሰው። እነዚህ ወገኖቻችሁ የጎንደርና የባህር ዳር ሰዎች ናቸው 54 ሚሊዮን ብር ተበልተው ሜዳ ላይ የቀሩት። አንተ ዘረኛ ነህ ለራስህ ስትል ነው እያላችሁ ስትናገሩኝ የነበረው። አሁን የቆምኩት እኔ ኢትዮጵያዊ ተስፋዬ ነኝ ከወገናችሁ ጋር። እዛም ክስ መስርቼ እያንዳንዱን ነገር አጠናክረን እዚህ ፌዴራል ፖሊስ ላይ አልቋል፣ ከዚህ በኋላ መረጃዎች ብቻ ነው የምንፈልገው ብለው ከዚህ በኋላ የኛ ስራ ነው እስኪሉ ድረስ እስከ መጨረሻ ሄጄ ጨርሼ ነው ወደዚህም የመጣሁት። ሶ የሞቱት ሰዎች 2 ሰዎች የተበተኑት ሰዎች እየመጡ እያለቀሱባችሁ እዛ ጋር ተዉት። እንደዚህ ስለሆነ ነው፣ እንደዛ ስለሆነ ነው፣ የዚህ ጠል ስለሆነ ነው፣ የዛ ጠል ስለሆነ ነው በሚለው ትንንሽ ድራማዎች እውነት አትደብቁ። ተግባባን አይደል? የሚረዳችሁና የሚጠቅማችሁ ሰው የራሱን ዕዳ ከከፈለ በኋላ የሌላውን ችላ ማለት የለበትም። የራሱን ዕዳ እኮ ያጠፋውን ጥፋት አምኖበት ከፈለ አይደለ? ንብረቱን ሸጦ በጎ አድራጎት ላይ ሲሳተፍ የምናውቀው ሰው፣ ሰዎችን ሲረዳ የምናውቀው ሰው
ለእነዚህ ሁሉ ወገኖችስ ምንድን ነው እያደረገ ያለው? ያውም የችግሩ ተጎጂ ዋና በሆነበት ልጅቷ በመያዝ ውስጥ ትልቅ መፍትሄ የሚያገኘው እና የሚያርፈው ከማንም በላይ እሱና ውሽዬ የምትባለው ነች አይደለ? ይህን ያህል ጉዳዩ እነሱ የሆነ ፕሮቴክት የሚያደርጉበት ነገር ምንድን ነው? ሀቢባን ብትሆን ይህንን ጉዳይ በበላይነት ይዛ ሌባ ነች፣ እንዲህ ነች፣ እንይዛታለን፣ እንዲህ ብላ ብዙ ቪዲዮዎችን ሰርታለች። ወደታች ወረድ ብላችሁ አሁን መከላከሉ ምን አመጣው? ተረዳርተን ተጋግዘን የምንሰራውን ዶክመንት አልክም፣ የሰው ፕራይቬሲ አልክም። ለእኛ ላኪ አይደለም አረጋግጭልን ነው ስራውን ያልሽው። ለተስፋዬ ቅልቦች ዶክመንት ትልክ ያለሽ አይደል? ለምንድን ነው የሰው ፕራይቬሲ ምናምን በሚለው አይደለም። ታዲያ በምን ይጣራ? ራሷ አይቻለው ደምድም ያለው በቃ ዝጉት። ምን ማለት ነው? የተበደሉት ሰዎች እኛን ወከሉንና ጠይቁልን አሉ እንጂ ወስናችሁ ዝጉት በቃ ይሄ ጨርሰናል እንድንል አይደለም። የህዝብ ጉዳይ የሆነውን ነገር ለራሳቸው ግል ተጠቅመው ራሳቸው ዳኛ ራሳቸው ወሳኝ ሆነው የሰዎችን ሀቅ የሚዘጉትን ነገር ለእውነት እንቁም ባልን ነው። እንደዚህ አብሮ ስለበላ ስለጠጣ አብሮ መብላት መጠጣት ምንድን ነው እሱ? ያንንማ ትርጉም የሚያውቅ ሰው እኮ እኔንም ቢሆን በክብር ጠርታ ቤቷ ብትጠይቀኝ ጥሩ ነበር። አብኩታው ጨርሳ ልጅቷን ሴት በመሆኗ ከሱ አልጠብቅም እንዴት እንዲያደርጋል እዛ ትለጠለጫለች ትገፈትረፊያለች ሲላት ለምን አልቆመላትም? ተሳድባ ስንት ሰዓት ሙሉ ተናዶ ያላትን ነገር መነሻ ይዛ ሄዳ በር ብላ ተመናቅራ ሄዳችም እንደዛ አይነት ነገር ስታወራ ቆይ እስኪ ተስፋዬን ልጥራው። የምትይዘው አድቫንቴጅ ምንድን ነው? ከኔ ኋላ እሷ ሰው ሰብስባ ነው አውርታ አብኩታ ከጨረሰች በኋላ ና እስኪ የምትለው። ይህንን ደግሞ ስራዋን እያንዳንዱን ጀጎል ቴሌግራም ላይ ድርግምግም አድርጌ ለጥፌላታለሁ። ከምን ጋር እንደምታነካካ ሰውን ማለት ነው። ብልጠቷን ጠንቅቄ አውቃለሁ። ይሄ ክፋት አብሮ መብላት ምናምን የሚለውን ድራማው ተዉት። እኔ አብሮኝ የበላውን ሰው በጣም ነው የማከብረው። ምን አይነት ነገር መናገር እና እንዴት መጠየቅ እንዳለብኝ አውቃለሁ። 2 ሰዓት ሙሉ ስሰድበኝ የነበረውን ቪዲዮ እየከፈትኩ ነው ምላሽ የሰጠሁት። ምላሽ ስሰጥ ግን እንዳትነሳ አርጌ ነው መመልስላት ማለት ነው። ምክንያቱም ብትችል እሷ ተዋረድክ አይደል ውሸታምነት እንትን አልክ አይደል እያለች ራሷው ጠይቃ ራሷ እየመለሰች የኔን ስም ስታብጠለጥል ያልታያችሁ ብላችሁ የደገፋችሁ ሰዎች እኔም ሳስገባላት ግራ አይግባችሁ ለማለት ነው። አንዳንዴ ድንበርህን ካላወክና ልካቸውን ካልነገርካቸው ይኸውልህ አንዳንዱ በምክር አንዳንዱ በእውቀት አንዳንዱ ደግሞ እንደሱ ባለጌ የሆነ ስትናገረው የሚማሩ ሰዎች አሉ። ለባለጌ ባለጌ ሆኜ መምጣት እንዳለብኝ ላሳያቸውም ስለምፈልግ ነው። አንድ ሰው ለምን አይቀጥ? ሲጀመር እኔ ሰዎችን ተንተርሼ አይደለም እዚህ ነገር ብዙ ጊዜ ተወቅሬያለሁ። ለምንድን ነው በየቤቱ በልተሃል ስባል ሄጄ በኮንፊደንስ የሚያወራው? አያችሁ አይደል? ያኔ ሰው ቤቱ አይመጥንም አትሂድ ያላችሁኝ ሰዎች እዛ ሄጄ በመናገሬ ዛሬ ላይ በኮንፊደንስ እንደምንሰራ አሳይቻለሁ። ተደብቄ ቢሆን ኖሮ እስከ ዛሬ የት ነበርክ ይሆን ነበር። የተጠራውበት ቤት እያንዳንዷ ቤት እየሄድኩኝ ነው የምመልሰው፣ እያንዳንዷ። አንዷም ግን ማስረጃ የላትም እስከ ዛሬ ድረስ ስሜን ከማጥፋት ውጭ። ይሄ ነገር ደግሞ እንዲቀጥል አልፈልግም። ዚስ ኢዝ ዘ ራይት ታይም። በቃ ሁሉም ነገር ክሊን ሆኖ ይሄ ሚዲያ የሚጠራበት ማለት ነው። ማላስፈልግ ከሆነና ሀቅ ያልሰራው መጥፎ ነገር አድርጌ ወንጀል ውስጥ ካለው በወንጀል ለመጠየቅ ዝግጁ ነኝ። በቃ ሀገሬ ትኬቴን ቆርጬ ሄጄ የሚደረግብኝና የሚፈረድብኝን ነገር እቀበላለሁ። ካልሆነ ግን ይሄ ሚዲያ የሚጠራ ስላልሆነ ይህንን ትልቅ ኢሹ የምንተው አይደለም፣ ተለባብሶ የሚቀር ነገር ስላልሆነ በዛ ልክ ነው። ስለዚህ እነ ቴዲና እነ ቅልቦች ነግራቸዋለሁ። እሱ ተስማምተዋል። ቴዲን ምላሽ ነው የምንጠብቀው። በዚህ በአጭር ቀን ውስጥ ሁላችንም እዛ ሆነን እንጠየቃለን። ከዛም በኋላ ደግሞ የቀረ ነገር አለ ተራው አልደረሰንም የሚሉ ሰዎች ካሉ መብረቁ አንተ ቤት መጥተው እንዲጠይቁኝ፣ እኔም ቤት መጥታችሁ ደግሞ እንድትጠይቁኝ የሚሆንበትን ነገር እፈጥራለሁ። አመሰግናለሁ።